ትናንት የነበረውን ነገር ኦቨርቪው ልስጥ መጀመሪያ። ትናንት ወይ አንድ ታሪክ ልናገርሽ ከዛ በፊት እንዲያውም አንድ በጣም ውብ የሆነች ሴት ልጅ ነበረች እና ደግሞ የሚያፈቅሯት ደግሞ ብዙ ወንዶች አሉ። አንዳንዴ የማይጠቅም አጀንዳ የሚመስል ነገር እየወረወሩ ቀጥታና ተከታታይ የሆነ ትምህርት እንዳናስተምር እያዘናጉን የሆነ አይነት ነገር ይሰማኛል። ገላታን ድርሳናቷን ሲይዙ ግን ሁሉም አፍቃሪ ሆነው ይመጣሉ ማለት ነው። ይሄ መሰረት የሌለው ነገር ሲኖር እንደዚህ አይነት ነገር ይመጣል። ቤተክርስቲያንና ፕሮቴስታንትን በዚህ ምድር ላይ በዚህ ዓለም ላይ በዚህ መልኩ ነው የማስቀምጣቸው። ስዕልማ በሆሊ ትራዲሽን በቤተክርስቲያን ታሪክ የተቀበልነው ነው። ደግሞ ጭራሽ አንዱ መጣ ነው ስዕል እንዲያው ምንድነው እንደ ኦርቶዶክስ አናረግም እንጂ ግን ተቀብለነው ይዘን የመጣ ነው ሆሊ ትራዲሽን ነው አለ ማለት ነው። ሳንቶች እና አማን ሻሎም እነ አኬ ሉተራን መካና ኢየሱስ እንደዚሁም አንድ ኤርሚያስ የሚባል ልጅ ዮናታን ነው ማን የሚባል ልጅ ማን ነበር እና ጆናታን የሚባሉ ልጆች ተሰብስበው ዮናታን የሚባለው ልጅ በትክክል የጌታችንን ስዕሉን ነው ያስቀመጠው። በትክክል ማለት በዚህ በመስተዋት ውስጥ የሚሳላል እሱ ነው ያደረገው እና ስዕሉን ገጥግጦ ፕሮፋይሉ ላይ አድርጎ በነገራችን ላይ እኛ ስዕላትን አንቃወምም ብለዋል። ቅርጻ ቅርጽ ለምን ኖረ ስዕላት ለምን ኖሩ አይደለም ብለው ሙሉ በሙሉ ኮንፈርም አድርገው ስዕላትን አንቃወምም እኛ ያለው እኛ ግን እንደናንተ አንሰግድም አሉ። እሱንም ሲሰግዱ አሳዩን በመስቀሉ ስር ያው ያሬድ ጋር ግባ ያሬዶ መዝሙረ ያሬድ ጋር ብትገባ በደንብ አድርገው በመስቀሉ ጋር እየሄዱ መስቀሉ ፊት ለፊት ላይ ሆኖ ሲጸሉ ያሳያል። ምንድነው የምትገበዙት? አረ ዲቤት ሐሜት አይሰራም እና የምን ሐሜት ነው ይሄ ደግሞ? ንቅል አይኖ ያይም እንዴ? አውጣለት የያሬድን እንትን አውጣ ክርስቶፎሮስ የያሬድን ሰርች አድርግና ያሬድ መዝሙረ ያሬድን አይናችሁም እያየ አታምኑም እንዴ ግብዞች እንዴ? ሐሜት ይላል እንዴ? ቪዲዮ ማስረጃ አቅርበንልህ ደመራ እየደመርክ ሐሜት ይላል እንዴ? ምን አይነት የኢትዮጵያ ጴንጤዎች እኮ ምን አይነት ንቅል ነን ኦርጋኒክ አላቦ ይስፋት ምን አይነት ግብዝነት ነው? አይናችሁ እያየ መጽሐፍ እያያችሁ መጽሐፍ ጽፋችሁ አስቀምጣችሁ ጥምቀት ለኃጢአት ስርየት ነው ብላችሁ በመጽሐፋችሁ ላይ ሉተር የጻፈውን ይዘህ ትከራከራለህ። መተህ ጥምቀት ቤዛ ነው ብለህ አይ ቤዛ የሚለውን ለመስቀል እራት ትገበዙ ባካችሁ አንብቡ እንዴ መጽሐፋችሁን እኛ ማንበብ አለብን እንዴ? እኛ ቀለም ያደለንም ገርል የኛን ገርል ሲያነብ እንደሚውለው እኛ የኛን መጽሐፍቶች ማንበብ ገር አልጨረስናቸው። መጽሐፋችሁን አንብቡ፣ ታሪካችሁን አጥኑ። የሉተርን ታሪክ ምን እንደሆነ እንዴ እራ አንብቡ እንጂ እንዴ ፊደል እኮ ያስቆጠርናችሁ ለዚህ ቀን ለክፉ ቀን እንዲሆናችሁ ነው። መልእክተ ዮሐንስ እኮ ያስቆጠርናችሁ እኮ ለዚህ ቀን እንዲሆናችሁ ብለን ነው። አንብቡ፣ በቃ አንብቡ እንዴ። እና ደግሞ ኮረጁ ከውጮቹ ፕሮቴስታንቶች በደንብ ኮረጁ። ከየት ነው የመጣችሁት እናንተ? የመዝሙረ ያሬድ ላይ አለ መዝሙረ ያሬድ ላይ አየው እሱ ነው የመጀመሪያውን ክፈተው፣ እሱን ክፈተው በትልቁ ራስ ክል አድርግና ቀጥሎ የተናገሩት ሰው እንዳታስተውሉ ማናስ ቅዱስ ጳውሎስ ለገላትያ በገላትያ ነው። ስለዚህ በአይናችሁ ፊት ነው ያለው የገላትያ ሰዎች። ይሄ ነው አይደል ቀሲስ? አው እሱ ነው። ከአማን ጎን ላይ ያለው ዮናታን ስዕሉ የጌታችን ስዕል ነው። ተመልከቱት። ዙም ማድረግ አይቻልም እንጂ ከአማን ጎን ያለው ፕሮፋይል እንደሱ አድርግልን ጠጋ ከቻልክ። አሁንም ጌታችን እጆቹን ዘርግቶ የሚያሳይ ስዕል ነው። ትልቅ ስዕል ለማንኛውም ይኸው በደንብ የተሳለ ማለት ነው። ኦኬ ስዕሉን እዚህ ጋር ያስቀመጡት ካላከበሩት ለምን እዚህ ጋር አረጉት? ለምን ምን ያደርግላቸዋል? እኔ የማላከብረውን ፎቶ የማልወደውን ፎቶ እንኳን አላደርግም። ፎቶ እንኳን የማልወደውን ፎቶ አላደርግም እንኳን አይደለም ስዕል ይቅርና። ኦኬ ቀጥል፣ ክፈተው። እሱ ከተሰቀለ በኋላ ካረገ በኋላ ነው የተሰበኩት፣ ግን ተስሎላቸው ነበር። ሰማችሁ? ይሄኛው የቀሲስ ኪሮስ መሰለኝ ቀጥሎ ያለ ነው።
ተስሎላቸው ነበር። ክርስቶስ ለገላትያ ሰዎች ተስሎላቸው ነበረ። ስለዚህ ያንን ስዕል ነው ያዩት እና ስለዛ ስዕል ነው ጳውሎስ እያስተማረ አይ ቲንክ የመሰለኝ አይደል ስለ አምልኮ ስለ እነዚህ 10ቱ ትእዛዛት ሲያብራራ አምልኮ የሚባለው ወርሺፕ ራሱ አንደኛው በቆሙ ምስላት ፊት ለፊት ዙሮ መጸለይ ስለነሱ መለማመን ይሄ ራሱ አንድ የወርሺፕ አካል ነው ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ነው የሚለውን ነገር መርሳት የለብንም። ስለዚህ ፖይንቱ ምንድነው? በስዕል ፊት ቆሞ መጸለይ አምልኮ ነው ያለው አይደለ ቀሲስ? እንደዛ ነው ያለው። በስዕል ፊት ቆሞ መጸለይ አምልኮ ነው አለ። እሺ እንጨርሰው። ከዛ በኢሜጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንትን እንኳን ማለት አንችልም ማለት ነው። እንደውም እሱ ምን ይላል መሰላችሁ እዚሁ ላይ yet he doesn't እሺ ምን ይላል ፔይንትድ እና ፋብሪኬትድ በተደረጉ በእንደዚህ ኢሜጆች እና ስታቹዎቹ የክርስቶስን either of Christ of saints or saints እያለ ያስቀምጣል። ክርስቶስም ሆነ ሌሎችም ቅዱሳትንም ስሎ በነሱ በኩል ወይም በስዕሉ or ደግሞ በዛ ምንድነው ስታቹ ፊት ለፊት ክርስቶስን አገኘዋለሁ ሐዋርያ ቅዱስ ጳውሎስን or ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው። ፎርቢድ የጌታም ይሁን የሌሎች ቅዱሳንም ይሁን ስዕል ስሎ በዛ ስዕል ፊት መጸለይ በስዕሉ በኩል ጌታንም ይሁን ሌሎች ቅዱሳንን አገኛቸዋለሁ ማለት አይቻልም ነው። እሺ ይቀጥል። የሆነ ፕራክቲስ ነው እያለ ይናገራል ማለት ነው። እሱ አሁን ተመልከቱ። ሉክ Our Father, who art in heaven, hallowed be thy name. Thy will be done on earth as it is in heaven. አሁን ይሄ መስቀሉ ጋር መጥተው ሰብሰብ ብለው ከቆሙበት በመስቀሉ ፊት ቆመው አባታችን ወይ በሰማያት የምትኖር እያሉ ነው። ቀጥል። እዚህ ጋርም ስዕል ነገር እኮ ይመስላል። ቀሲስ ምን ይሆን እዚህ ጋር አለ? እኔ እኮ ዙሪያው መስኮቱ በሙሉ በስዕል የተሞላ ነው እዚህ ሀገር። እኔ እኮ ባይኔ እኮ ስላየው ነው እንዴ። ወይ ጉድ! አሁን ዮናታን ያደረገው የነሱ ስዕል ነው። በነገራችን ዮናታን ያደረገው as we forgive those who trespass against us, and lead us not into temptation, but deliver us from evil. For thine is the kingdom and the power and the glory forever and ever. Amen. ሎክ መስቀሉን ተመልከቱ። ይኸው መስቀሉን ነክቶ በቃ ይሄ ነው። ይኸው ተነሳች፣ ቀጠለች። ኧረ ወረፋ ያዙ። ወረፋ አበባ ጉንጉን ስግደት መሳም እያጎነበሱ ቀደም አሁንም ራሳችንን ዝቅ አድርገን በንስሐ በእግዚአብሔር ፊት እንጸልያለን። የኛ መስቀል ነው። አየው ከባግራውንዱ በነገራችን ነው ቅዱስ ትእዛዛትህንም ተላለፍን። ስለዚህ እንደ ጽድቅህና እንደ ኃጢአታችን ብዛት
ወይ ጉድ! እዚህ ላይ በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዛዬ አማውታከ እርሱ ከመ ነደ እሳት ውእየ ትላለህ። እንደዚያ ነው። በአንጻረ መስቀል ቀዊሞ ዮሐንስ በመስቀሉ አንጻር ፊት ላይ ቆሞ ዮሐንስ በከየ ዮሐንስ አለቀሰ። በመስቀሉ ፊት ለፊት ቆሞ ዮሐንስ አለቀሰ። በአንጻር ዮሐንስ እንዘ ይብል ወይሌ ወይሌ ወዮ ወዮ እያለ አለቀሰ። አማውተ ከርሶ ከመ ነደ እሳት ወየ አንጀቱ ተላወሰ፣ ተቃጠለ፣ እንደ እሳት ነደደ ነደደ፣ ተቃጠለ። ማን? ዮሐንስ ቁጹረ ገጽ። አሁን ይሄ ሰውዬ በመስቀሉ ተመስጦ መላ ሰውነታችንን ማተባለን ማለት ነው የቀረው። በነገራችን ላይ ትናንትና አኬ ሲጀምር አኬ ማለት የፕሮቴስታንቱ ማለት ነው የመካነ ኢየሱስ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብሎ ነው የጀመረ። ግድጃብ አሪፍ ነገር እኮ ነው ይሄ። በነገራችን ላይ መስቀሉን በዚህ ደረጃ ወረፋ ይዘን እኛ ራሱ እንደዚህ ሆነና መኮረጅ አለብን። እኛም ከነሱ መኮረጅ አለብን። አሁን እግዚአብሔር አሁን ይህንን ቁጭ አድርጎ የሚያክል ግመል ኪሊማንጃሮን ተራራ የሚያክል ቬኔሬሽን ኦፍ ክሮስ ሆሊ ክሮስ ይህንን አስቀምጠው ነገ መተው ኝኝኝኝ ይላሉ። እኛ ገመተው አረ በጣም ሸም ነው እናንተ። አረ እንዴት ነው ነገሩ? እዴ ምን ሆናችሁ ነው የምትቃወሙት? አታችኋል እንዴ? በቃ እኛ ዲቤት ማድረግ እኮ ያለብን ነገር ክርስቶስ ላይ ነው። ተዋህዶ ላይ ኑ እና ሁለት ባህሪ እዚያ ላይ እንከራከር። ሌላ ላይ ምን አንድ ነን። በቃ ምንም ይኸው ገር ላላችሁ ባለፈው መለሰው የጻፈውን ታምር እያሳየዋችሁ ነበር። ሚራክል ገር መጻፍ አላችሁ፣ ስንክሳር እኮ አላችሁ፣ የቅዱሳን መጽሐፍ። ምን ሆናችሁ ነው? ሸሞኒው ጥምቀት ለኃጢአት ስርየት ነው ሉተር ብሏቸዋል። ከሞትና ከዲያብሎስ ይቤዣል ጥምቀት፣ የዘላለም ሕይወት ያሰጣል ሉተር ብሏቸዋል። መጽሐፈ ስምምነት ላይ ገጽ 308 ላይ። እንዲህ ምን ሆናችሁ ነው? ከዚህ የበለጠ ክብር አበባ ጉንጉን መስቀሉ ስር እያስቀመጣችሁ እጆቻችሁን ዘርግታችሁ በመስቀሉ ፊት እየጸለያችሁ ደመራ ደምራችኋል። ተሙ እንዳለው በሚቀጥለው የሚካኤል አሁን የመስከረም የብዙኃን ማርያም እንገናኝ፣ የብዙኃን ማርያም በሰላም እንገናኝና መስከረም ያን ግሸን ደብረ ከርቤ አብረን እናከብራለን። ቁልቢንም የኛ ነው ብለዋል አሉ። እነዚያ ደግሞ እንትኖች ናቸው መሰለኝ። ቁልቢ ገብርኤል እኛ የአምልኮ ስራ መፈጸሚያችን፣ እነዚያኞች ደግሞ እንትን ይሄ ዋቄ ፈናዎች ናቸው መሰለኝ። እንደው ዘንድሮ እኮ አይ ይሄ ጊዜ እኮ ያላወጣው ጉድ እኮ የለም እናንተ። እንዱ ለካ መንግስት ሲጠፋ ጉድ ነው የሚወጣው። ለካ በቃ ጉድ እኮ እየወጣ እኮ ነው። ጉድ እና እንደዚያ ነው። ራሳቸውን አንብቡ ነው። እዩ ቴንኪው ያሬዶም ሰሙም እናመሰግናል። ተሙ ማለት ነው። ፍራንሲስ ይፍቱኝ፣ አንድ ጥያቄ ነበረኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ በደንብ ትሄዱበታላችሁ በዚህ ጉዳይ ላይ በደንብ እንድትሄዱበት። አሜን እንሄድበታለንና የእኔ ጥያቄ በየጊዜው እነዚህ መናፍቃኖች እየመጡ አንድ ጉዳይ ዘንድ በቤተ ክርስቲያን ውስጣችንን በምናጸዳበት ሰዓት እየመጡ አጀንዳ እየሰጡን በእነሱ አማካኝነት ነው ምስለ አድኖ እየተቀደደ ሌላም አጀንዳ እየሰጠን ወደ ሌላ ጉዳይ ውስጥ እየገባን ያለ ነው፣ የያዝነውን ሳንጨርስ ማለት ነው። ስለዚህ ልቦና ይስጣቸው። እኔው የምናገረው ምንድን ነው፣ ዲያቆን አቤል የሚባል ልጅ አለ። በየቦታው ልብሰ ተክህኖን አድርጎ ፕሮፋይሉን የራሱን ፎቶ አድርጎ የሚያራምደው ሌላ ነገር ነውና
እዚህ ጋር 260 ሰው አላችሁ። ዲያቆን አቤል የሚባለውን ላይቭም ሲከፍት ምንም ሲከፍት ገብታችሁ ባካችሁ እሱ ጋር እንትን አትበሉ። ብዙ አረብ ሀገር ያሉ እህቶቻችን እየተሸወዱ ነውና እባካችሁ ተጠንቀቁ ለማለት ፈልጌ ነው። ሌላ ሰው እድል ልስጥ። ኦኬ ጥሩ ሻይ እንትን ነው እሱ ባይዜ ጴንጤ ነው ድብን ያለ ምንም እንትን አያስፈልግም። ማስተዋወቅ እንዳይሆን ጥንቃቄ ይፈልጋል። የሚያጨረበት ጴንጤ ነው። ምንም የሚታወቅ ነገር ነው። የነ ፓስተር ዮናታን የነ አቶ ትዝታው ምናምን ጀሌ ነው። ሶ ሜቢ በፊት ገብቶ ፎቶ ተነስቶ ሊሆን ይችላል። ኢቭን ክህነትም የተቀበላቸው በርባሪ ሊሆን ይችላል። እኛ አናውቅም። ስለቀደመው እንትኑ ያን ዲቴል አላውቅም። ሶ ያ ምንም ይህን ያህል እንትን የሚል አይደለም። በቤተክርስቲያን ታሪክ እኮ ምን አሪዮስ ቄስ ነበረ፣ በጣም ዝነኛ የሆነ እነ መቅዶኒዮስ እነ ንስጥሮስ ጳጳሳት ነበሩ። እንዲያውም ንስጥሮስ ፓትርያርክም ሁሉ ነበር አይደል እንዴ? ብርቅና ድንቅ አይደለም ሆኖ እንኳን የነበረ ቢሆን ምንም ክህነቱ ከእንትን ጋር የተያዘ ነገርም የለውም። አንዳንዶቹ ትምህርትም ሳይማሩ እንዲሁ ዝም ብለው ክህነት ይቀበሉና በዛው የነቃንና የበቃን ያወቅን ይመስላቸዋል። ሶ እዛው በቦታው ይሻላል። እንደዚህ አይነት ነገሮችን መልዕክት ስናስተላልፍ እንደው አስፈላጊ በሆነበት ጊዜ ሜቢ በጣም ሲያስፈልግ ቪዲዮ መስራት ሊሆን ይችላል። የሚደናገሩ ወንድመቶች ካሉ እንጂ ማስታወቅ እንዳይሆን ጥንቃቄ ያስፈልጋል። እንደዚህ አይነት ሰዎች እንዲህ አይነት ነገር እንትን ሲሉ መልሰው የሆነ ዝነኛ ለመሆን ይጠቀሙበታልና ጥንቃቄ ያስፈልጋል። ላለማቋረጥ ነው እንዲሁ ዝም ያልኩ ጥያቄ የምጠይቅ መስሎኝ ወንድማችን። እንዲህ አይነት ነገሮቹ ብዙም እንቆመተውም አንዳንዴ መልመድ አለብን። እንደዛ ነው የምለው። ቀሲስ ምን ይላሉ? ሜቢ ይሉበት አሁን በዚህ ላይ በአንጻረ መስቀል ቀውሞን ወንሰግድ ውስተ መካና በቆመ እግረ እግዚእነ ምስባኩን እኮ አሉት እኮ አልቀራቸውም። እንደ ትዝታው ኢትዮጵያ ታበጽሕደው ያ በእግዚአብሔር ማለት ነው የቀራቸው ስለማይችሉት ነው እንጂ አሁን እነዚያ ሰዎች ምርጥ ጴንጤዎች ናቸው። በቃ እንዴት ለመስቀሉ በአንጻረ መስቀል ክርስቶስን አስበው አበባ ጉንጉን ማስቀመጣቸው እኔ አሪፍ ነገር ነው። አስተዋዮች ናቸው። ባይዘው የእውነቴን ነው። በቃ በጣም ከልቤ ነው የምነግራችሁ። እንዲህ ያህል ጤነኛ የሆነ ጴንጤ ቅዱሳን እኔ እዚህ ሀገር ኦርቶዶክሳውያን የራሳችን ህንፃ ቤተክርስቲያን የሌላቸው ሰዎች አዲስ ቤተክርስቲያን ሲመሰረት እንደሚታወቀው እዚህ ሀገር ቤተክርስቲያን ተሰርቶ ምናምን አይደለም እንትን ምንለው ተከራይተን ነው። እና ደግሞ ስንከራይ ወይ የካቶሊክ ወይ የፕሮቴስታንት ቸርች ነው እኛ የምንከራየው። እዚህ ሀገሩ የነሱ ስለሆነ ማለት ነው የቆዩ እነሱ ናቸው። እና እኛ ብቻ ሳይሆን ግብጾቹ እኔ ድሮ የነበርኩበት ቤተክርስቲያን ቅዳሜ በነፃ እየመጡ ይገለገሉ ነበረ። የግብፅ ኦርቶዶክስ ቤተክርስቲያን እና የግሪኮችን ምናምን እየተከራየን የፕሮቴስታንቶች ግጥግጥ ያለ ስዕል አንድ ቀን የሆነ ቤተክርስቲያን ሄጀ ንግስ ማለት ነው እንዴ እኛ የሶሪያዎች ሁሉ መሰለኝ የህንድ ቤተክርስቲያን ኦርቶዶክሳውያን መሰለኝ። ማን ቢሆን ጥሩ ሉተራን ዙሪያውን መስቀል ነው ያለው። ምስዋ አላቸው፣ መንበር አላቸው እንዴ። እና ስዕሉ ደግሞ በጣም የሚያማምር በየመስኮቶቹ ልክ እንደ ቦሌ መድኃኔዓለም ይሄ በዙሪያው መስኮቶቹ በመስተዋት የተሳለ ምን እዚያ ወሰደኝ። እኛ የገዛነው ቸርች ልክ ዋናው ስቴጁ ላይ በጣም በትልቁ በመስተዋት የተሳለ ስዕል ነበረው። የፕሮቴስታንቶችን የገዛ ነው። እና የሀገራችን ብፁዕ አቡነ አብርሃም የሚገርም መልእክት አስተላልፈዋል። ባይዞ እሱን ነገር እኔ በጣም የሚገርም መልእክት አስተላልፈዋል። ምን አሉ? አዲስ መናኝና አዲስ አማኝ ከባድ ነው አሉ። አዲስ መናኝ በቃ ይሰግዳል፣ አይደክመውም፣ ይጸልያል፣ በቃ እንደ 3 ቀን ሁሉ ሊጾም ይችላል አሉ። እና በቃ አዲስ መናኝ ከዛ ሌሎቹን 40-50 ዓመት የተቀመጡትን ሰነፎች ናችሁ፣ አሰግዱም፣ ዝም ብላችሁ ነው እዚህ ገዳም የገባችሁ፣ ለምን መነኮሳችሁ እያለ መከራ ነው የሚያበላችሁ አሉ። ከትንሽ ጊዜ በኋላ ዘጭ ይላል አሉ። ጭራሽ ያው አውደልዳይ መነኩሴ ይሆናል ማለት ነው፣ ወደ ከተማ ይገባል። በሌላ ይችል እኔ ነው ያልኳት፣ እኔ ነው የጨመርኳት። እና አዲስ ጴንጤ አዲስ አማኝ ከጳጳስ ይበልጣል ሲባል ሰምታችኋል አይደል? እንዲሁ የኢትዮጵያ ጴንጤ አዲስ ፍሬሽ ገና ዝም ብሎ በነገራችን ላይ በኔ እድሜ እኮ ያለ ነው እኮ እኔ እኮ አሁን እርሊ ቸርች ፋዘር ሆናችኋለሁ እኮ እኔ እኮ ለነሱ በቃ 50 እና 60 ዓመት የሚሆነው እንትን ያላቸው እና ገና አልበሰሉም፣ ቂጣ ናቸው። አዲነይክሙናይት በፖለቲካ
በዚህ በእንትን ነው ይሄ ሚስዮናውያን እስመ ሰብለ ከዩ ሃይማኖት ያለብሳ ፖለቲካን ሃይማኖት አልብሰው አመጡላቸው። ያንን ያላቅማቸው ጥብቆ ለበሱ። በቃ አላነበቡትም ገና ጉዳቸውን። ስለዚህ ጴንጤ አሁን ኢትዮጵያ ያሉትንም እያየን ነው። እየታደሱ ሸም ከያዛቸው ፓጋን ይሆናሉ ወይ ይሰልማሉ። ሸም ካልያዛቸው እዚህ ሀገር በነገራችን ላይ በከፍተኛ ደረጃ አሜሪካ ወደ ካቶሊክ ወደ ኦርቶዶክስ የሚመለሰው ሰው እንደ ጉድ እየበዛ ነው። ፕሮቴስታንቱ ማለት ነው። ሲሪየስሊ ነው የምነግራቸው። ባለፈው የሞተው ቻርሊ ሲናገር አልሰማችሁትም? ለምንድን ነው ሰው ወደ ኦርቶዶክስ የሚሄደው? ለምንድን ነው ወደ ጥንት ቤተክርስቲያን እየሄደ ያለው? ለምንድን ነው ይላል። ሰዶማውያን ግብረ ሰዶማውያን እየተቀበል ለሃይማኖታችን ኬርለስ በመሆናችን ነው ይላል። እና እዚህ ሀገር እኮ ቸርቾች በሙሉ እየተገዙ እኛ እኮ እየገዛናቸው ነው እየተሸጡ። የሀገራችን ገና ፍሬሽ ስለሆነ ነው። አሁን ታሪክ እንዲህ አትሊስት አሜሪካ የምትኖሩ ጴንጤዎች ምን ነካችሁ? አታዩም? ሄዳችሁ ጎብኙ። ሴንት ማይክል ቸርች ሉተራንን ሂዱና ይዩት። ሂዱ። ምን ነካችሁ? ሴንት ጆርጅ 4 ኪሎ አካባቢ ሴንት ማቲው አለ። ቀሲስ አይቼዋለሁ። ጆርጅ አለ፣ ፒተር አለ። እንዴ ምን ሆናችሁ ነው? ጊዮርጊስ አለ። ስለዚህ እባካችሁ ተረጋጉ፣ አንብቡ፣ ጎብኙ። እድሉን ካገኛችሁ እዚህ ስትመጡ እናሳያችኋል። እዚህ ጋር ያላችሁ ሰዎች ግን ኑ እዩት። ይሄንን ስዕል እኔ እኮ በጣም የሚገርመኝ ስዕልን የጌታችንን ስዕል የተሳለ ገጥግጦ ስዕል ጣዖት ነው ይላል። እና ጣዖት እያመለክ ነው አንተ። እኔ እኮ የማይጠይቅ ታማኝ እንዴት አገኙ? ለነገሩ እህተ ማርያምን የሚከተል ሰው ምን ይበቃኛል። እውነት ነው ቀሲስ ቃልን ያሰማልን። ዞሮ ምንድነው ቀሲስ ያነሱት ሐሳብ ቅድም ደመራ ደመሩ ነገርና እሱ መነሻና እኔ እንደውም ምንም ከሚዲያው ትንሽ ኦልሞስት ራቅ ብዬ ነበር ማለት ይቻላል። ብዙም ያን ያህል የተከታተልኩ አልነበረ ማለት ይቻላል። አንድ ሳምንት ያህልና አላየሁም አልሰማሁም ነበርና በጣም የሚደንቅ ነገር ነው። ለነገሩ እኮ ቆዩ ከጀማመራቸው ቆይተዋል። አሁን ለምሳሌ በፊት ለምን በዓል ታከብራላችሁ ምናምን ነበርና የሆነ ጊዜ ደግሞ ልደት እንዴት የጌታ ልደት የጌታ እሱን እናከብራለን። ትንሳኤ የጌታ ትንሳኤ አብረን እናከብራለን። ጀማመራችሁ ቅርብ እኮ ነው። እሱም በነገራችን ላይ አብረው ነው የጀመሩ እና ቀኑን ማን ነግሯችሁ ነው ታዲያ ምናምን ነበር ደግሞ የኛም ሙግት። ግን አይዟችሁ በርቱ ኪፒታፕ ነበር ያልናቸው አሉ። አሁን ደግሞ እንግዲህ ደመራ ከተጀመረ በጣም ጥሩ ለውጥ ነው እና ግን ምንድነው ስዕሉም እንደዛው አሁን ስዕል ታምር ገድል ምናምን ብለውም እንደዛው ሲገለጥ ጭራሽ የሉተር ታምር ደግሞ እንደው የሚደንቅ ነው በእውነቱ። አጋንንት ያወጣበት የነበረበት ስልት እንደ በጣም እኮ ባየረ እንደ በጣም ግሩም ነው በእውነቱ። እና ገናም በነገራችን ላይ ገና ያልተነካ ያልተዳሰሰ ብዙ ነገር ላይ እሱን የፈሲታ ተቆጥታ ብለዋል። የፈሱን ነገር ተው፣ የፈሲታ ተቆጥታ ሊሆኑ ምናምን። ክርስቶፈር አንድ ጥያቄ ልጠይቃችሁ። አዝናችሁን ሳልሰማው ቀረው። እንዴት አላችሁ ሁላችሁ? የፍሬም ያሰራት ያፈመራከ አንቱ መምህር ደህና ነው። ኢንተርኔቱ ዘመኑት እንዲው ስትንፋስ ሉተር አጋንንት የሚያወጣው በእንትን ነው አሉና እንዲያው እኮ እኔ እያልኩ አጠይማለሁ እናንተም ቢያላችሁ እንኳን በጸሎት አላሉ ነጭ ማውራት ነው እንጂ መጀመሪያ ሽንት ቤት ተገለጠልኝ አለ። ቀጠለና አጋንንት አወጣውኝ በዚያው እንደው እኮ ግሩም አይደል? እና በጣም መምሬ ፍሬም ብሩታል ወይ ፈረሰኛው አንዴ ሐሳቤን ግን አልጨረስኩም። እሺ አራ ቀጥሎ እንዲያው ዝም ብሎ እንዲያው ስትንፋሷ በጣም ስትዘዋወር ሰምቻት እንዲያው ሀገረ ሙላዷን ለመረዳት ፈልጌ ነው። መላከ ገነት አመሰግናለሁ። እሺ እና ብቻ ምንድነው ይሄ አንደኛ ምን መሰላችሁ አሁን እኮ ችግር የሚፈጠረው ይሄ ራሳቸውን የማያውቁም አሁን ፕሮቴስታንቶች አካባቢ የምናየው ችግር በተለይ ሀገራችን ጴንጤዎች ቅድም ቀስ ሲሉት እንደነበረው ራሳቸው ላይ ያለውን ነገር ማያውቁ። ስለዚህ ስለማያውቁ በቃ ቀጥታ እኛ ጋር የሚደረገው ነገር ሁሉ ስህተት ነው ብለው ይፈርጃሉ። ራሳቸውን ብቻ ሳይሆን ደግሞ
መጽሐፍ ቅዱስንም አያውቁም። እንደዚሁም ደግሞ የጥንት ምንድነው ይሄ ኤርሊ ቸርች የነበራትን የቤተክርስቲያን ታሪክ እሱንም አያውቁም። ስለዚህ እነሱ አልነበሩም ማለት እነሱ ያልነበሩበት ያ ዓለም ያ ጊዜ ያ ድርጊት በቃ የለም ብለው ይደመድማሉ ማለት ነው። ሜቢ ዛ በአጥቢያ አካባቢ በእነሱ ሰፈር ፕራክቲስ የማይደረግ ነገር ከመሰላቸው በቃ ዛት ዝሮንግ ብለው ይደመድማሉ። እና ያ ያመጣው ችግር ነው እንጂ አሁን ምንድነው እስኪ የሌለው ነገር አሁን እነሱ ብዙ ጊዜ እንደዚህ በጣም ከነሱ አንፃር እነሱና እኛ ካለን ልዩነት አንፃር ተቃቀን የሚባሉ ነገሮች ላይ ትኩረት የሚያደርጉት። እንዲያውም ዛሬ ምን አይነት ቤት ተከፍቶ አይቻለሁ። ኦርቶዶክሳውያን ስዕል መኝታ ቤት ይቀመጣል ወይስ አይቀመጥም አይነት እግዚአብሔር ስዕል እንትን እንዲያውም ስክሪንሾት ባደረገው ኑሮ ርዕስ ብለው ይዘው ገብተዋል። እንደዚህ አይነት ነገር ስዕል መኝታ ቤት ይቀመጣል ወይስ አይቀመጥም? እኔ በጣም ነው የደነቀኝ። ሪሊ እውነታችሁን ነው። ምን ጤነኞችም አይመስልኝም አንዳንዴ እንዴ እንደዚህ አይነት ስርዓታዊ ነክ ነገሮች ናቸው። በቃ በጣም እንትኖቻችን እና ብቻ ስዕልም አሉ ታቦት መሰዊያም አሉ፣ ግን እነሱም ራሳቸው አለ መስቀል አሉ። ይሄው እንዴ ቀደም ቀሲስ እንዳውም ከነሱ መኮረጃ አለን ብለን እንዳሉት ሂደው እንዳውም በቃ ከኛ እንዳውም ከፍ ባለ መንገድ በሚባል ደረጃ ያውኛ አክቹአሊ አለ። ግን አትሊስት በዚህ ልክ ምናምን እንደዛ አይነት ፕራክቲስ ብዙም እኔ ስናደርገው አይቻላክም። እሱም ታየ ታምር አሉ መጣ ተገለጠ፣ ገድል አሉ መጣ ተገለጠ። ችግሩ ምንድነው መሰላችሁ? ሁሉም እምነቱን ከራሱ ስለሆነ የሚጀምረው ምን አገባኝ እኔ ስለ ኦልተር ይላል። ሲጨንቀው ደግሞ ምን አገባኝ እኔ ስለ አንግሊካን፣ ምን አገባኝ እኔ ስለ መካነ ኢየሱስም ሊልህ ይችላል ብሎ አለ። ለምሳሌ ቀለሜ ምን አገባኝ ስለ መካነ ኢየሱስ። እንዳውም የሆነ ሰዓት እነሱም አልዳኑም ብሎ ተናግሮ በኋላ ያሻሻለው ይመስለኛል በእርግጥና ይሄ በነገራችን ላይ በጣም አደገኛ የሆነ እንትን ነው ማለት ጤነኝነትንም ራሱ የሚያጠራጥር ነገር ነው ተናጋሪውን ማለት ነው። ስለዚህ ይሄ ከብስጭት ከንዴት ከጥላቻ ምናምን ሰው ወጥቶ ቆም ብሎ ያለውን ነገር ቢመለከት መልካም ነው። ምንድነው እስቲ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርገው ነገር ምንድነው? ምን አይነት መጽሐፍ ቅዱሳዊ መሰረት አላት? ምን አይነት ትምህርት አላት? እንዴ አሁን እኮ ችግር የሆነው ደግሞ ቤተክርስቲያን ትምህርት ይሄ ነው ብላ ትናገራለች። በልጆቿ በኩል በአባቶች በመምህራን በኩል ትናገራለች። የለም እኛ ነን የምናውቅላችሁ። እንዲህ አይደለም። ለምሳሌ በስዕል ፊት ቆማችሁ ስትጸልዩ ለስዕሉ ነው የምትጸልዩት። እንዴ እኛ ለስዕል ነው የምንጸልየው ማለት ወደ ስዕሉ ነው የምትጸልዩት። ስዕሉን ስማኝ አንተ ስዕል እንደዚህ አይነት ነገር አለ አይደል? አድርግልኝ እንደዚህ የሚመስል ነገር ወይም ደግሞ ስዕሉን አምላክ አድርጋችሁ አይነት ነገር። እኛ እንደዚህ አይደለም። በቃ ስዕሉ ፊት ስትሰግዱ ስዕሉን እያመለካችሁ ነው እንዴ። እናንተ ጋርስ ደግሞ እንደዛ ስታደርጉ አይ እኛ እያመለክን አይደለም ይላሉ። እኛ ጋር ሲሆን አይ የለም እያመለካችሁ ነው። ባለፈው የነሳው አንዱ ሙግት ምንድን ነበር? እንዲህ ማጠንት ስታጥኑ እሱ እያመለካችሁ አምልኮ ነው። በኋላስ ሴቷ ሳትቀር እንደዚህ ይዛ መጣ ማለት ነው በቪዲዮ ቁጭ አንግሊካን ነች ሉተራን ምናምን ከሁለት አንዱ። እንደዛ ሲሆን ሳይ እኛ ጋር አምልኮ አይደለም እናንተ ጋር ግን አምልኮ ነው ተቀበሉን። እንዲሁ ይሄ በጣም በሽታ እኮ ነው በነገራችን ላይ። እና እንደዚህ አይነት ነገሮች የትም አያደርሱም። ስለዚህ እንደው ራስን ማየት ፕሮቴስታንት ወንድሞቻችን ራሳችሁን በደንብ ማወቅ። ይሄ ሰፈር ዝም ብለህ ብድግ ብለህ ቅድም ቀሲስ እንዳሉት 1997 1943 1955 ምናምን የመሰረትከውን ምናምን ከዛም ተሻግረህ ከውጭ ስለሆነ ምንጩ አትሊስት ከወደ ጀርመን ከወደ አሜሪካ ስለሆነ እነዚህ ሚስዮናውያኑ ወደዛ ሄዳችሁ አባቶቻችን የምትሏቸው እነሱ ምን አይነት አክት ነው የሚያደርጉት? እሱን ይሁት ዳሱት መጀመሪያ። ስንት እኮ ነገር ታቅፎ እኮ ነው ቤተክርስቲያን የምነቅፋት በነገራችን ላይ። እና ራሳቸውንም አያውቁም፣ ስለኛም ደግሞ ማወቅ አይፈልጉም። እሱ ነው በጣም አስቸጋሪ ነገሩ። ይሄ በጣም አደገኛ ነገር ነው። ይሄ በሽታም ሊሆንባችሁ ይችላል። በተለይ እዚህ ሚዲያው ላይ ቤተክርስቲያንን ለማራከስ የሚሞክሩ መምህራኖቻችሁ፣ ፓስተሮቻችሁ ወንጌላዊ ምናምን እያላችሁ የምታንቆለጳጵሷቸው በቃ እንዲህ አይነት ችግር ያለባቸው ናቸው። በነገራችን ላይ ነቂዎች አላችሁ። ምንድነው ምን ተፈጥሮ ነው እንትን ሰጠኝ ቪዚቢሊቲ ምናምን ሪፖርት ያደረገ ሰው አለ። እንደዚያ ነው የሚሆነው። ከዚህ ንግግርህ ጋራ የቀደሙን ወደ መምህራን ውስጥ ታስተላልፍ የያሬድን ትከፍተዋለህ። ያሬዱን መጨረሻ ላይ በመስቀሉ ስር ሲጸልዩ እየተንበረከኩ አበባ ሲሰጡ እጃቸውን ዘርግተው ሲጸልዩ አባታችን ወይ ሲሉ የሚያሳየውን ከንግግር ጋር ስለሚያያዝ ማለት ነው። ሰላም ያለው መምህራን ሁላችሁንም በእውነት ቀድሜ ስለገባው ሰላም አላልኩኝም። መምህር ኤፍሬምንም መምህር በረከትን አቴርሳታ የኑ ፈረሰኛው ዮሐንስ የኔ ሁላችሁንም ሰላም ብያለሁ እና እሱን አሳይተህ ወደ መምህራኑ ትሄዳለህ። እሺ ቀሲስ በደንብ
ኮፒ ሊንክ ሼር አድርጉ። ምክንያቱም ያው ውጊያው በተለያየ መንገድ ስለሆነ ማለት ነው። እውነት ነው ቀሲስ እንትን በሉት እሺ፣ በደንብ ሼር ታብ ኮፒ ሊንክ አድርጉት። አሁን ለ10 ደቂቃ ሪስትሪክሽን ሰጥቶኛል። ከ10 ደቂቃ በኋላ ነው የሚለቀው ወደ ሰው እንዳይዳረስ ምናምን ማለት ነው። እና በጣም የሚደንቅ ነገር ነው። ራሳቸውንም አያውቁም፣ ስለኛ ማወቅ አይፈልጉም አያውቁምም። እና ዝም ብሎ ግግም ባለ መንገድ እንዲህ ባለ እብደት ውስጥ አንዱ ይመጣና በቃ እኔ ነኝ የማውቅላችሁ ስለኛም ቢሆን ፊት ለፊት እያየው ራሱም አድርጎት። እኔ አሁን በጣም የሚደንቀኝ የኤርሚያስ ቀለሟ ራሱ ፕሮፋይል ደቅ አድርጎ ስዕል ጣዖት ነው ሲል የነበረው ሰውዬ ግን በሱ ንግግራውን ጣዖት አስቀምጧል ማለት ነው ፕሮፋይል ላይ። በጣም ይደንቃል እኮ እናንተ። በጣም እንዲህ ከራስ ጋር እንደራሱ ሰው ተጣልቶ እንዴት ነው? በትምህርትም በነገራችን ላይ እንደዛ ነው። ለምሳሌ አሁን እዚህ ቲክቶክ ላይ ከመምጣቱ በፊት የወንድማችን ቅድም የጠራሁት ሰው የሚድነው አምኖ ሲጠመቅ ነው፣ ማመንም መጠመቅም ግድ ነው ብሎ ያምን ነበር። ቲክቶክ ላይ መጣና ሸርተት አለ ማለት ነው ወደ ነፈሰበት። እና ፕሮቴስታንት እንዲህ አይነት አካሄድ ነው ያለው። በጣም ያሳዝናል እውነት ለመናገር። እና ቆም ብላችሁ ግን ነገሮችን ብታዩ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ፍጹም መጽሐፍ ቅዱሳዊ እንደሆነ በጣም የሚደንቅ ሚስጥር አዘል ነገሮች እንደሆነ የምታስተምረው ትረዳላችሁ ለማለት ያህል ነው እውነት ለመናገር። እና የእናንተን አስቀምጣችሁ እኔ ቤተክርስቲያንን በዚህ ልክ ማብጠልጠል ትክክል አይደለም የሚለውን ነገር እንድታሰምሩበት ነው። ምናልባት መምህር ኤፍሬምና መምህር በረከትም እንኳን እንደናመጡ ይሄኛውን ፖይንት ካላያችሁት እስኪ ይዩትና የሆነ ሐሳብ እንድሰጡበት ነው። ከኛም አንፃር ሰፋ አድርጋችሁ ገለጻ እንድታደርጉበት። እነሱ ጋር ደግሞ እንደዚህ ተቃውመው አይ ቲንክ ትናንትና ነበር መሰለኝ መርሃ ግብሩን ያልተከታተልኩም፣ ግን እዛው ላይ ደግሞ አክት ሲያደርጉ ወይም ደግሞ ሲተገብሩ ታይተዋል ማለት ነው። እና እስኪ አንዴ ካላያችሁት ምናልባት ድገመው፣ አንዴ ድምጽ ሰጠዋለሁ። እሺ ፊት ለፊት ዙሮ መጸለይ፣ ስለነሱ መለማመን ይሄ ራሱ አንድ የወርሺፕ አካል ነው፣ ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ ስለ አምልኮ ስለ እነዚህ 10ቱ ትእዛዛት ሲያብራራ አምልኮ የሚባለው ወርሺፕ ራሱ አንደኛው በቆሙ ምስላት ፊት ለፊት ዙሮ መጸለይ፣ ስለነሱ መለማመን ይሄ ራሱ አንድ የወርሺፕ አካል ነው፣ ፓርት። አይ ቲንክ ግልጽ ነው አይደለ? በስዕል ፊት መጸለይ አምልኮ ነው፣ የአምልኮ ፓርት ነው። እንግዲህ ማን እንደጠቀሰ አላውቅም አክቹአሊ፣ ግን እንደዛ ይላል እያለ ነው እምነቱን እያስቀመጠ ያለው። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ነው የሚለውን ነገር መርሳት የለብንም። ስለዚህ በኢሜጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንትን እንኳን ማለት አንችልም ማለት ነው። እንደውም እሱ ምን ይላል መሰላቸው እዚሁ ላይ የት ሂ ዳዝንስ እሺ ምን ይላል? ፔይንትድ እና ፋብሪኬትድ በተደረጉ በእንደዚህ ኢሜጆች እና ስታቹዎቹ የክርስቶስን ኤዘር ኦፍ ክራይስት ኦፍ ሴንትስ ኦር ሴንትስ እያለ ያስቀምጣል። ክርስቶስም ሆነ ሌሎችም ቅዱሳትንም ስሎ በነሱ በኩል ወይም በስዕሉ ኦር ደግሞ በዛ ምንድነው ስታቹ ፊት ለፊት ክርስቶስን አገኘዋለሁ፣ ሐዋርያ ቅዱስ ጳውሎስን ኦር ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው፣ ፎርቢድን የሆነ ፕራክቲስ ነው እያለ ይናገራል ማለት ነው እሱ። Our Father, who art in heaven, hallowed be thy name. Thy kingdom come, thy will be done, on earth as it is in heaven. እዚህ ጋር እንግዲህ በግልጽ እንደሚታየው አይ ቲንክ እዛ አካባቢ ስዕላት ይመስሉኛል። እርግጠኛ ባልሆንም እንደዚህ አይነት ነገር ነው የሚታየው። እዚህ ጋር ግን በትልቁ ከእንጨት የተሰራ መስቀል ነው። በኋላ እንግዲህ አክቱንም ታዩታላችሁ ያላያችሁ ቅድም። Today our daily bread, and forgive us our trespasses, as we forgive those who trespass against us, and lead us not into temptation. ምናልባት ግልጽ እንዲሆን ቀደም ልጁ እንግዲህ ማን እንደተጠቀሰ ለጊዜው ባላቀውም በሆነ ነገር ፊት ለምሳሌ መስቀልም ከሆነ በመስቀል ፊት መጸለይ መስቀሉን ማምለክ ነው፣ በስዕልም ፊት ከሆነ ስዕሉን ማምለክ ነው። እንደዛ አይነት ነገር ነው ሐሳብ ይሰጥ የነበረው ቅድም እንደሰማችሁት። እነሱ ደግሞ እንደዛ አክት እያደረጉ ነው።
us from evil. For thine is the kingdom and the power and the glory forever and ever. Amen. እጁን ይጭንበታል። አባታችን ሆይ ብለው ጸለዩ። መስቀሉ ስር በተራ ነው። ይኸው ኤቭሪዌር ሌላ ቦታ እንኳን አይደለም። መስቀሉ ስር መተው ነው። ይኸው እንግዲህ መስቀሉ ቅዱስ ነው። ቀሲስ መስቀሉ ቅዱስ ነው የሆነ ኃይል አለው ብለው ቢያምኑ ነው አይደለ? ዝም ብሎ መቼም አይደለም የሚነኩት። የስ ነኩት እኮ በእጃቸው እየዳሰሱት እኮ ነው ብሎ ነው። ልክኛ መስቀል ስናሳልም መስቀል እንዳስስ የለ በመስቀሉ ሰው ይዳሰሳል። እና ይሄ ትክክለኛ ነገር ነው። አይዞ ልብ አድርጉ። መስቀሉን ነው ነክተውት እየተቀደሱበት ነው። ቀጥሉ በተራ ነው። አቀርቅረው እኮ ነው አንገታቸውን አቀርቅረው። አሁን አበባ ጉንጉን እየተደረገ ከስር ያለች አንዲት እህት አለች እና እንዳይገባት የምትፈልግ እህት ናት። ማኪ ከኢትዮጵያ መካነ ኢየሱስ አምጡ ምናምን እናሳይሻለን፣ ችግር የለውም። ግን ይሄ እንዴት ነው? አንድ አይደለንም ነው? ታወግዛላችሁ፣ ጣዖት እያመለኩ ነው ትላላችሁ። እንደዛ ከሆነ ለምን እኛን ታችሁ ወደ እነሱ አዞሩም ነው ችግሩ። ጭንቅላት የለም ቅንጭላት ሆነና አሁን እዚህ ላይ ወሰግድ ውስጥ መካን አበቆመ እግረ እግዚእነ እኛ ምስባክ የምንሰብከው ነው። ያው መምህር በረከት ደግሞ ለመስቀል ከንሰግድ ኦሊቀና ወለትንሳኤ ተቀድስ ትንሽ ይበሉት መልአከ ገነት ያዚ ሞቶ አረለዋለሁ ወይ ለመስቀል ወለትንሣኤከ ቅድስት ንሰግድ ኩልነ ይእዜኒ ወዘልፈኒ። ይሄ ነው። ይሄ የመስቀል ዕለት ጽናውን ይዘው ካህናቱ መስቀል በዕለተ ስቅለት በስዕለቱ ስቅለቱ ፊት ሆኖ ጽና እየወዘወዙ ካህናቱ የሚሉት ነው። በመስቀሉ እንግዲህ ይባርጉ። አሁን ዳዊትም ብሏል ወንሰግድ ውስተ መካን ሀበ ቆመ እግረ ወረከብና ውስተ ኦመ ገዳም ንበውእ እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካነ ሀበ ቆመ እግረ እግዚእነ። ይሄ ምስባክ አሁን የመስቀል የሚሰበከው ምስባክ ነው። ይሄንን ይመስላል።
እነዚህ ሰዎች እያደረጉት ነው። እኔ ቴንኪው ነው የምልህ። ትክክለኛ ነገር ነው። አሁን እነዚህ ሰዎች መስቀሉን ጌታ ነው እያሉ አይደለም። በአንጻረ መስቀል አሁን ሪመምበር እያደረጉ ነው፣ እያስታወሱት ነው። መስቀሉ ላይ የተከፈለውን ዋጋ በማሰብ በመስቀሉ ላይ የተሰቀለውን ክርስቶስን እያሰቡ እያከበሩት ነው። ጥሩ ነገር ነው ያደረጉት። አፕሪሼት የሚደረግ ነገር ነው። ባይዘው መጽሐፍ ቅዱሳዊ ነገር ነው ያደረጉት። እኛ የምናወራው ንቅሎችን ነው። ዝም ብለው በአየር ላይ ያሉትን ዝም ብሎ ከየት እንደመጡም አይታወቅም ወይ አባቶቻቸውን አይከተሉ። እኔ ቢያንስ እንዴት የተመሰረተበትን መሰረት ሰው አያውቅም። እውነቴን ነው። ቢያንስ እንኳን እምነቱን የመሰረተላቸውን የጀመረላቸውን። በነገራችን ላይ በዚህ እንትን ላይ ራሱ ሉተር ራሱ ስለ ቅዱሳን ቬኔሬሽን በአውግስታውያን ላይ እንትን የኑዛዝ ኮንፌሽን ላይ የሚናገረው ነገር አለ። ቅዱሳን እምነታችንን እንዲያጠናክሩ መታወስ አለባቸው ይላል። መታወስ አለባቸው ይላል። ሴንት ሹድ ቢ ሪሜምበርድ ቱ ስትሬንግዝ አወር ፌዝ ነው የሚለው። ሴንትስ አር ኤግዛምፕልስ ኦፍ ጉድ ወርክስ ቱ ኢሚቴት ይላል። ምሳሌዎች ናቸው። ስለ እመቤታችን ድንግል ማርያም እዚያው ላይ የሚለው ነገር አለ ሉተር። ሜሪ ኢዝ ዘ ማዘር ኦፍ ጋድ ኤንድ ስቲል ሪሜንስ ኤ ቨርጅን ሺ ኢዝ ራይትሊ ኮልድ ኖት ኦንሊ ዘ ማዘር ኦፍ ዘ ማን በት ኦልሶ ዘ ማዘር ኦፍ ጋድ ይላል። ዊ ሹድ ኦነር ሜሪ አዝ ዘ ሂምሰልፍ ሄርሰልፍ ዊሽድ እያለ ይቀጥላል። እመቤታችን ዘላለማዊት ድንግል ናት ብሎ ሉተር ያምናል። የአምላክና ወላዲት አምላክ ናት ብሎ ያምናል። እህሳ ይመጡና እዚህ እኛ ቅዱሳንን አናከብርም እንዴ? ማንን ከማን መታችሁ? ማን ናችሁ እናንተ? ወይ ራሳችሁን የቻለ እምነት ይሄ ምንድነው ማለት እንደ ፍቅር ሲዝም ወይንም ደግሞ እንደነ ስንዱ ነንበሉና ሉተራን እያላችሁ ግን እኛ ጋር መታችሁ አትከራከሩ። የራሳችሁ በራሳችሁ ነው። ከዚህ በኋላ ምን ሞግታችሁ በራሳችሁ ነው። በቃ ስዕል አድርጎ ነው የቅድሙ ልጅ ሲናገር የነበረው የጌታችንን ስዕል በትልቁ ማለት ነው። በትልቁ የተሳለ ስዕል አስቀምጦ ፕሮፋይሉ ላይ ነው የሚከራከረው። ስለ ታዲያ ጣዖት ከሆነ ማታከብረው ከሆነ ለምን ስዕሉን ታደርገዋለህ? ለምን ታደርገዋለህ? እና እነዚህ ሰዎች የሚያደርጉት ነገር የሉተርን መጨረሻውን አላሳየህም። በነገራችን ላይ አባታችን ሆይ የሚለውን እጁን ዘርግቶ የጴንጤዎቹን የኛ ሀገሮቹን በአማርኛም ድገሙላቸው። ምናልባት እንግሊዘኛው ሲሆን ከሆነ የኛዎቹን አሳየን ብለው ብሎ አለ ቅድም። የነሱን ጨርሰውና ከዚህ በኋላ መምህራኑ ይናገሩ። እነ መምህር ኤፍሬም እነ መምህር በረከት ጨርሰው ይለቅ። እሺ ቀሲስ፣ እኔ እኮ በጣም አንዳንድ ልጆች ይገርሙኛል። ቀሲስ ዝማሬ መላእክትን ያሰማልን፣ ቃላትን ያሰማልን አባታችን እንዴ መታወስን እንኳን አንከለክልም መመለክን እንጂ የሚል ነገር ጻፈ አንድ ወንድምና እኔ እንዴ በጣም አይ ይሄ ነገሩ ቅድም ተናግረውታል እርሱ ይኩናንት እኛም አናመልክም። እኛ ቅዱሳንን አናመልክም፣ አምልከን አናቅም። አምልከን ነገር ነው የሚያምኑ ሰዎች። እኔ አንዳንዴ በጣም ነው የሚገርሙኝ። እሺ ልጨርሰው። አሁንም ራሳችንን ዝቅ አድርገን በንስሐ በእግዚአብሔር ፊት እንጸልያለን። እስቲ ማኪ እስቲ ይሄንን ነው እስቲ ይሄ እንደውም ቁጭ የኛ መስቀል ነው ይሄ ታውኔ ራስን የቻለ ትርጉም ራስን የቻለ ስም አለው። ይሄ ችግሯት ወደ መስቀሉ ማለት ነው። በደንብ በፍሬም ይሄ እኮ አህዱ እያለ ነው የሚመስለው እኮ ሰውየው እኮ አለባበሱ ሁሉ በቃ ምንም አክሊል ነው የቀረው። እሺ በጣም እውነት ቀሲስ እንዴት ነው? እንደው ከባድ እኮ ነው። በጣም እኮ ይደንቃል። እኛ የምናምነው ከኛ ስሙ እሺ። እኛ አሁን ቅዱስ መስቀል ይመለካል፣ ቅዱሳት ስዕላት ይመለካሉ ብለን አናምንም። ምን ሆናችሁ ነው እናንተ?
እንዴ አንዳንዶችማ እንዴት የሚነገራቸው ለነገሩ ወዶ እንትን ያለን ሰው በጣም ማስረዳት ከባድ ነው። እንግዲህ ወዶ እንግዲህ ራሱን ያደነቆረን ሰው ምን አድርገን እንትን እንለው እንችላለን? በዛ ቢባል በዛ አይሆንም። እሺ ለማንኛውም መምህር ኤፍሬም መምህር በረከት የሚመች ቦታ ላይ ነውት እንዴ? አዎ ልሞክር እስኪ። ድምፅ ከረበሸ ትነግሩኛላችሁ። ግን መምህር ኤፍሬም ይቅደሙ፣ እሳቸው ቀድሞ ገብተዋል። ደግሞ መምህር እሳቸው ስቴብል ቦታ ላይ ናቸው። ቀጥሎም ቢሆን ይገባሉ ነው። እሺ እሺ፣ እንደዛ ብዬ ቀሲስ ሰላም ብያለሁ ሁላችሁንም። መምህራን መምህር ኤፍሬም መላከ ፀሐይን ሁላችሁንም ሰላም ብያለሁ። እንግዲህ ፕሮቴስታንቲዝም ከሉተራንና በሌሎች መካከል እኔ ግን አንድ እንደው ሰሞኑን ከነበረው ውይይት የተረዳሁትና በጣም መስራት አለብን ብዬ የማስበው የኦርቶዶክስ ቤተክርስቲያንን ስርዓት አምልኮ በጣም ብዙ ሲምቦሊዝም አለ። በጣም ብዙ ምሳሌያት፣ ምልክቶች አሉ። ይሄ በጣም ራዕየ ዮሐንስ ላይ ያሉ ትብሮች በብዙ ምሳሌ በብዙ አምሳል ዕጣኑ፣ መላእክቱ፣ ጽናው እንትናቸውን እያወለቁ የሚለው አክሊላቸውን አሁን ካህናተኛ ላይ ቅዳሴ ኪዳን ሲያደርሱ የሚያወልቁታል አይደል? ይሄ ሁሉ ሲምቦሊዝም፣ ይሄ ምሳሌዎች እነሱን ማስተማር ያለብን ይመስለኛል። እነሱን አሁን ብዙዎቹ አይረዷቸውም። እኔ በጣም ያሳዘነኝ ነገር መምህራን የሚባሉት እንደው ብዙ ያነባሉ የሚባሉ ሰዎች ራሱ እዛ ላይ ያላቸው እውቀት በጣም ዝቅተኛ ነው። ኦርቶዶክሳውያን ይህን ሲያደርጉ ምን ማለታቸው ነው የሚለውን ነገር እነሱ ራሳቸው ባዩት ነገር ነው እንጂ የሚተረጉሙት ትራዲሽኑ እንዲናገር ራሱ አይፈቅዱም። ለምን አሁን ለምሳሌ እኛ ከስዕላት ፊት ዕጣን ስንት ማጠናችን ምንድን ነው ብሎ ከመጠየቅ ይልቅ ዕጣን ማከታተለ ጣዖት አምልኮ ነው፣ አምልኮ እየቀረበለት ነው ብለው የመናገር የማሰብ ማለት ነው። እና ይሄ የኦርቶዶክሳውያንን በአጠቃላይ ኦርቶዶክሳውያን ብቻ አይደለም ካቶሊኮችም ጋር ያለ የጥንታውያን አብያተ ክርስቲያናትን ጥንታውያን ትራዲሽኖችን በጣም ረቂቅ የሆኑ ስርዓቶች አሉ፣ በተለይ ከአምልኮ ጋር እና እነሱን ማስረዳት በተለይ ኦፕን የሆኑት ሲምፕል ለሆኑት ሰዎች ማስተማር እንደሚያስፈልግ ያለው። ሰሞኑን ለምሳሌ የዕጣን ጉዳይ ደጋግሞ እየተነሳ ነበረ። ዕጣን አምልኮ ብቻ ነው ያለው ማን ነው? ዕጣን ከታጠነ ማምለክ ነው ብሎ የተናገረ ማን ነው? መጽሐፍ ቅዱስ እንደዛ ይላል እንዴ? ዕጣን እኮ በጣም ለብዙ ነገር ምሳሌ ሆኖ የቀረበ ነው መጽሐፍ ቅዱስ ውስጥ። ለምሳሌ መኃልየ መኃልይ ሰሎሞን ላይ ምዕራፍ 3 ላይ ቤተ ክርስቲያንን ራሱ እንደ ከርቤና እንደ ዕጣን መዓዛ ያላት እንደ ጢስ ወደ ሰማይ የምትወጣ ይቺ ማነች ይላታል። ቤተ ክርስቲያን ራሱ እኮ በዕጣን ተመስላለች። ምክንያቱም ዕጣን መዓዛ እንዳለው ቤተ ክርስቲያን የክርስቶስ መዓዛ የሚታይባት ነች። ዕጣን ወደ ሰማይ እንዲያርግ የቤተ ክርስቲያን ጸሎት ወደ ሰማይ ያርጋል። ዕጣን ብዙ ሲምቦሊዝም ነው ያለው። ሌላው ዕጣን ጢስ የዲቫይን ፕሬዘንስ ምልክት ነው። የመለኮታዊ ያለውት ቦታው መቀደሱን የአምልኮ ስፍራ መሆኑን ለመንፈሳዊ አገልግሎት የተለየ ቦታ መሆኑን የሚያሳይ ነው። ለምሳሌ በትንቢተ ኢሳይያስ በሌሎችም ቦታዎች እግዚአብሔር ሲገለጥ ቦታው በጢስ ተሞልቶ ነበር ይላል እና ሳክሪድ ስፔስን ነው የሚያሳየው ዕጣን የተቀደሰ ቦታን እና በእርግጥ ስዕላት ባሉበት ቦታ የተቀደሰ ቦታ ነው። ለምን በስዕላት ፊት እግዚአብሔር እንሰግዳለን፣ ለቅዱሳን እንሰግዳለን፣ ጸሎት የምናደርግበት ነው፣ ከሰማይ ጋር የምንገናኝበት ነው እና ሰማያዊ የሆነ ኤንቫይሮንመንት ዙሪያችን ከበበውን ያሳያል ማለት ነው። እና እነዚህ ምልክቶች የዕጣን ስግደት ራሱ ቬኔሬሽን እንደዚህ ማክበር ለነሱ ሁሉም ነገር አምልኮ ነው እና እኛ ለስዕሉ ለሳብስታንሱ ለወረቀቱ የምንሰግድ ይመስላቸዋል። ለእንጨቱ ለመስቀል የምንሰግድ ይመስላቸዋል። እነዚህ ነገሮች ለምሳሌ መስቀል ከመስቀል ፊት ስንሰግድ የክርስቶስን መከራ እያሰብን
ለክርስቶስ እንሰግዳለን። መስቀል ይከበራል? በደንብ ይከበራል። መስቀል ራሱ ሳብስታንሱ ይከበራል? አይከበራል? ይከበራል ነው እንጂ መለካል አይደለም። ለምንድን ነው የሚከበረው? ለምሳሌ አንድ በጣም ጥልቅ የሆነ ነገር እናንሳ። የቅዱሳን አጽም በተአምራት ለምሳሌ የኤልሳ አጽም ሙት አስነስቷል አይደለ? የቅዱሳን አጽም ተአምር ያደርጋል። ምንድን ነው ይሄ የሚያሳየው? እግዚአብሔር ምን እየተናገረ ነው? ከቅዱሱ ክብር የተነሳ ቅዱሱ ከእግዚአብሔር ጋር ባለው ቅርበት የተነሳ አጽሙ ራሱ መንፈስ ቅዱስ ኃይል የሚሰራበት ሆኗል ማለት ነው። ግን የኤልሳ አጽም እግዚአብሔርን በኤልሳ አጽም ተአምር ሲያደርግ የኤልሳን አጽም አክብሩት እያለ ነው? አዎ ይከበራል። ተአምር የተደረገበት ነው። አምልኩት እያለ ነው? በፍጹም። ደግሞ ማንም አላመለከውም። ስለዚህ የክርስቶስ መስቀል ይከበራል? አዎ ተአምር አድርጓል። ሙት አስነስቷል። በታሪክ የመስቀሉ ታሪክ እኮ የታወቀ ታሪክ ነው። ለነገራችን ላይ ስለ መስቀሉ ቄርሎስ ዘኢየሩሳሌም ጽፏል። በተወሰኑ ዲኬድና አካባቢ ልዩነቱ ራሱ ቅርብ ነው። መስቀሉ በተገኘበት እና የመጀመሪያው ስለ መስቀሉ የተጻፈው ታሪክ በቅዱስ ቄርሎስ ዘኢየሩሳሌም ካቴኪቲካል ሌክቸር እዛ በጻፉ ላይ መስቀሉ እንደተገኘ እንደውም ለሮሙ ንጉሥ ደግሞ በጻፈው ደብዳቤ ቅዱስ ቄርሎስ ዘኢየሩሳሌም በአባትህ ዘመን መስቀሉ ተገኝቷል፣ በኮንስታንቲኖስ ዘመን የኮንስታንቲኖስ ልጅ ነው እሱ ደብዳቤ ይጻፈለት እና ብሎ ታሪኩ በጣም የታወቀ ታሪክ ነው በጥንት ቤተክርስቲያን። እና ምን ይላል? እንደውም ቄርሎስ ዘኢየሩሳሌም ያ መስቀሉ ተከፋፍሎ በዓለም ሁሉ ተበትኗል ይላል። እኛ ኢትዮጵያውያን የተወሰነው ክፍል ደርሶናል እንላለን። ሌሎችም ዓለም በቁስጥንጥንያን በሌሎችም ቦታ ደርሷል። እና ተአምር አድርጎ እግዚአብሔር ገልጦት ክብሩን ገልጦት ነው። ስለዚህ ይከበራል። እግዚአብሔር በአንድ ነገር በኩል ተአምር ካደረገ እያከበረው ነው። የቅዱሳን አጽም ተአምር ሲያደርግ ክብሩ የዚያ ሰው አጽሙ መክበሩን እንደሚያሳዩሉ ማለት ነው። መከበር ግን መመለክ አይደለም። የክርስቶስ ደም የፈሰሰበት መስቀል ክቡር ነው እንዴ! የክርስቶስ ደም የሚናገር ደም። አባ ጊዮርጊስ እኮ ውዳሴ መስቀል ላይ ምንድን ነው የሚለው? በደምህ ነጠብጣብ የእግዚአብሔር ምሕረት የተጻፈበት ሰሌዳ ነው መስቀል ይላል። መስቀል ላይ የእግዚአብሔር ምሕረት በክርስቶስ ደም ተጽፏል። ስለዚህ መስቀልን ሲያይ ሰው የእግዚአብሔር ምሕረት ነው የሚያየው። ደሙ ራሱ በመስቀሉ ላይ የፈሰሰው ምሕረቱን ነው የሚያሳየው። ክቡር ነው። ለዚህ ነው አሁን ወንድሞቻችን ቅድም ያሳየው ሉተራውያን በትክክል ናቸው ያልነው። ይህን ማድረጋቸው ክብር ለሚገባው ክብር ያስፈልጋል። መስቀሉ ክብር ይገባዋል። አምልኮ በፍጹም አምልኮ ለእግዚአብሔር ብቻ ነው። ለነዋያተ ቅድሳት እግዚአብሔር ላከበራቸው ነገር ክብር ይሰጣል ማለት ነው። ቬኔሬሽን ማለት ክብር ነው። ቬኔሬሽን አምልኮ አይደለም። ቬኔሬሽን ማክበር ማለት ነው። እና በተለይ ስለ ዕጣን፣ ስለ ስርዓታችን፣ ስለ ስርዓት አምልኳችን በጣም የተሳሳተ አመለካከት ነው ያላቸው። አንዳንዶቹ ሆን ብለው ማወቅም ስለማይፈልጉ ነው፣ አንዳንዶቹ ባለማወቅም ነው። እና ስርዓት አምልኳችንን በደንብ ማስተማር ያለብን ይመስለኛል። ብዙ ሰዎች እዛ ላይ ያለው ሚስ አንደርስታንዲንግ ቢቀየር እንደውም በጣም የሚወዱት ነገር ነው የሚሆነው። እኔ ቤተክርስቲያን ውስጥ ያለውን ብዙ ምልክቶች፣ ምሳሌዎች ሳይ ትዝ የሚለኝ ራዕየ ዮሐንስ ላይ ያለው ሰማያዊ አምልኮ ነው። ሰማያዊ ነገር ግዴታ በምሳሌ ነው የሚገለጠው። ሰማያዊ ነገር በቃላት ሊገለጥ አይችልም፣ ጥልቅ ነው። ለምሳሌ ኢየሩሳሌም ሰማያዊትን ዮሐንስ በራእዩ በብዙ ነገር ነው የሚመስላት። አንዳንድ ጊዜ ከተማ ይላታል፣ አንዳንድ ጊዜ ሙሽራ ይላታል። በዚህ ዕንቁ ተለብጣለች ይላል፣ በሮቿ እንደዚህ ናቸው ይላል። የሁሉ ምሳሌ ነው፣ ሊተራሊ የሚወሰድ አይደለም። ቁጥሮች አሉ። ዮሐንስን ብንጠይቀው ይህንን ሁሉ ምሳሌ፣ ይህንን ሁሉ ህብር በቁጥር በቀለማት በቦታዎች ይህንን ሁሉ ምሳሌ የምትመስለው ለምንድን ነው? ዮሐንስ ቀጥታ ለምን አትነግረንም ብለን ብንጠይቀው እንዴ ሰማያዊ ነገር እኮ
በምሳሌ ካልሆነ ብሎ በቃል ብቻ ሊገለጥ አይችልም ነው የሚለን እና የቤተ ክርስቲያን ሰማያዊነት ርቋቸዋል። አንዳንዶቹ ሰዎች በጣም ስለራቃቸው ሳይረዱ ሲቀሩ ይነቅፉታል እና ማስረዳት አለብን። ዕጣኑ ምንድን ነው የሚወክለው? ስዕላቱ መስቀሉ ምንድን ነው የሚወክለው? የካህናቱ እንቅስቃሴ እንዴ እኛ ለስዕል ምን ይገርማቸዋል? እና ለመስቀል ምን ይገርማቸዋል? ሰው ሲሞት እኮ አስከሬኑ ይታጠናል። አስከሬኑ ለምንድን ነው የሚታጠነው? እየተመለከ ነው አይደለም። የክርስቲያን ሰውነት ክቡር ነው ነው እንደ ብሉይ ኪዳን የረከሰ ሬሳ የነካ ሰው የረከሰ ነው ይባል የነበረበት ዘመን አልፎ የክርስቶስን ስጋና ደም የተቀበለ ክርስቲያን ሰውነቱ ራሱ ክቡር መሆኑን ለማሳየት አስከሬኑ ዙሪያ እኮ ዕጣን የተቀደሰ መዓዛ ያለው ንጹህ መዓዛ ያለው የንጽህና ምልክት የሆነ ዕጣን ይታጠናል። እንግዲህ ታዲያ እኛ የሚሞተውን ሰው ሁሉ እያመለክን ነው ማለት ነው? በፍጹም። እና ያልተረዱት ነገር የራቃቸው ነገር አለ። የኦርቶዶክስ ቤተክርስቲያንን ጥልቅ የሆነ መንፈሳዊ የሆነ ስርዓት አምልኮ ርቋቸዋል። እና እሱን ነገር እንደው ሳንታክት እያሾፉም ቢሆን እየቀለዱም ቢሆን እስኪገባቸው ድረስ መጣር ያለብን ይመስለኛል። ብዙ ወገኖቻችንን ለማዳን ለመመለስ ወደ እውነት ለመመለስ ሳያውቁት የረገሙትን ሳያውቁት የተሳለቁበትን ነገር ሲያውቁት ከኛ በላይ ሊያከብሩት ይችላሉ። ሁልጊዜ በተስፋ ነው የምንሰራው የምናገለግለውና እኔ እሱን ክፍተት ያለው ሰሞኑን ሁሉን ነገር ከአምልኮ ጋር ማገናኘት፣ ሁሉን ነገር በተቃራኒ በአሉታ መረዳት፣ ይሄ ነገር በጣም ትልቅ ችግር ነው ያለው። እግዚአብሔር ይስጥልኝ። አረዘሙ። ቃሎትን ያሰማልን መምህር በረከት፣ ቃሎትን ያሰማልን፣ መንግስተ ሰማያትን ያወርስልን። በጥሩ ሁኔታ ነው የገለጹት። እህት ወንድሞች፣ እንግዲህ እኒህ ሁሉ መምህራን ወንድሞች መተው እንደዛ ቃል እግዚአብሔርን እንደ ወተት እየጋቱን ዝም ብለን ቁጭ ብለን የምንመለከት ከሆነ ከባድ ነው የሚሆነው። ምን እላችሁ ፈልጌ ነው፣ ሪስትሪክሽን ውስጥ ገብቷል እና ቅድም ሳይን ሰጥቶ የነበረ አይደል ሪፖርት ተደርጎ ነበረ እና እየተንቀሳቀሰ አይደለም። ታብና ኮፕሊንኩ አንዴ ኮሜንቱን ኦርቶዶክሳውያን በተለይ አቆሙና 100 ኪ ያስገቡት አንዴ ቶሎ በሉ እሺ። ምንም እየተንቀሳቀሰ አይደለም። 64.6 ነው የሚታየኝ። እናንተ ታብ እያደረጋችሁ መምህራን ስንት ብዙ የሚናገሩት የሚያስተምሩት ነገር ይኖራል እና እነሱን አስቆሜ ታብ አድርጎ አይደላችሁም። እኔ ጋር ምንም እየተንቀሳቀሰ አይደለም። 65 አሁን ገና ገባ። አንዴ እናንተ ቶሎ ቶሎ ኮፕሊንኩን ከፍ አድርጉት እና ታቡን አስቀድሙ መጀመሪያ፣ ከዛ መምህራኑ ይቀጥላሉ ማለት ነው። በቅርብ የገቡ አባቶቻችንና መምህራን አሉ። መላከ ፀሐይ ቀሲስ ቀለመወርቅ፣ ዲያቆን ያሬድ፣ ላይከ ወንጌል ዲያቆን ዛማኑኤል፣ አቴርሳታ ቅድም ሰላም ብያለሁ መሰለኝ። እንኳን ደህና መጣችሁ። እንደየ አመጣጣችሁ እንግዲህ አብረን እንቆያለን ማለት ነው። ፕሮቴስታንት ወንድሞቻችን ራሳቸው መስቀልን ይዘው ሲጠቀሙ ለስርዓት አምልኮ እየተመለከትን ነው። ስዕልንም እንደዛ ማለት ነውና ባላየ ባልሰማ ግን በቃ ቤተክርስቲያን ወደ መክሰስ ይሄው ምንድነው መስቀል ታመልካለች፣ ይሄው ስዕል ታመልካለች የሚል ለቅሶ እና ሐሜት ውስጥ ናቸው ማለት ነው። ወይም ደግሞ ስድብ ላይ ናቸው ያሉት። እኛ የማናደርገውን ነገር መስቀል ይመለካል፣ ስዕላት ይመለካሉ፣ ቅዱሳት ስዕላት ያልን ይመስል እንደዛ ያለቅሳሉ። እነሱ ሲያደርጓቸው ምንም ችግር የለውም። እኛ ስናደርገው ግን ስህተት ነው በእነሱ ዘንድ እና ሆን ብለው የደነቆሩት ሊሰሙን አይችሉም። አትሊስት ግን ደግሞ እውነት ለመናገር እዚህ ቤትን በሚደረገው የስለመዳን እንማማር ትምህርት እንዲህ አይነት ጥያቄዎችን ይመጡና እንዲህ አይነት ጥያቄዎችን የሚያነሱ አሉና ለመረዳት እውነትም ለመረዳት ራሳቸውንም ለማስተካከል የሚጥሩ ወንድምቶቻችን ስላሉ ለነሱም ይሆን ዘንድ እንደዚሁም ደግሞ ምናልባት ያልጠነከሩ ወንድምቶቻችን ኦርቶዶክሳውያን ማለት ነው ለነሱም ይሆን ዘንድ እንግዲህ ይህንን መርሃ ግብር አዘጋጅተናልና በደንብ የተነተናችሁ እንደምታስተምሩን ተስፋ አድርጋለሁ። አባቶችም እንደዚሁም መምህራኑ አይ ቲንክ መምህር ኤፍሬም ቅድም እርሶን እንትን ብዬ ነበር መሰለኛ። እርሶ ይቀጥሉና ከዛ ቅድም ከወንድማችን ዲያቆን ያሬድ እንትን ላይ ነበር እያነሳን የነበረውና ሰፊም ደግሞ ሌሎች ተጨማሪ ሀሳቦች ካሉ ወደ እርሳቸው ሄደን እሳቸውን ብዙ ነገር ያሳዩናል። መሀል ላይ ግን ያው መናገር የምትፈልጉት እንዲህ አይነት ነገሮች ሲኖሩ ምንም ችግር የለውም። በተለይ አባቶች መሀል ላይም እየገባችሁ አካሄዱንም ማረም ትችላላችሁ ማለት ነው፣ እኛ ከእናንተ ስለማንወጣ። መምህር ኤፍሬም ይመችዎታል አይደል?
ጥሩ ዋው ትንሽ ይመቸኛል። ቃለ ሕይወት ያሰማልን ቀሲስ ዲበኩሉ መምህር በረከት እግዚአብሔር በሚያውቅ ለፕሮቴስታንት ትምህርት ማስተማር አንዳንዴ ሞኝነት ሁሉ የሚመስልበት ደረጃ እየደረስን ይመስለኛል። ሁለት ነገር ይሰማኛል። አንዳንዴ የማይጠቅም አጀንዳ የሚመስል ነገር እየወረወሩ ቀጥታና ተከታታይ የሆነ ትምህርት እንዳናስተምር እያዘናጉን የሆነ አይነት ነገር ይሰማኛል። በአንጻሩ ግን ደግሞ እነሱ ተልካሻ የሆነ ሐሳብ ቢወረውሩም ጥያቄያቸውን እያስተካከልን ለትውልዱ እያስተማርንበት ስለሆነ ደግሞ ተመስገን የሚያሰኝ ነገር አለው በግልባጩ ማለት ነው። ወደ ዋናው ሐሳብ ስገባ እነሱ ይዘውኛን ይተቹናል ለተባለው ፕሮቴስታንቲዝም እኛን ይቅርና አንዱ የፕሮቴስታንት አማኝ ሌላኛውን ይወደዋል ያከብረዋል ወይ? ሐሳቡንስ ይቀበለዋል ወይ? አሁን ለምሳሌ ቅድም መላከ ገነት ሲሉ ነበር። እኔ መላከ ገነት ምንድነው ያሉት? የውጭውን ዓለም ብታጠኑ ሲሉ ነበረ። እዚህ አዲስ አበባ ቢጠናኑ አይሉኝም? እዚያ የውጭውን እንግሊዘኛ ከሚተረጉሙ ከሚቸገሩ በረራ ከፍለው ከሚጓዙ ማንም እኮ አይግባባም። ሁሉም የየራሱ ዶግማ አለው። ለግሉ ያም ተነስቶ የፈለገውን ይናገራል፣ ያም ተነስቶ የፈለገውን ይናገራል። አንዱ ይቀበላለሁ ይላል፣ አንዱ አልቀበልም ይላል። ሲፈልግ ማለት ነው። አጥር የለውም። ለምን ካላችሁ ሃይማኖት አያድንም ብለው የሚያምኑ ሰዎች እኮ ናቸው ሊቃውንት። አሁን እኒህን ምን ብለን ነው የምናስተምራቸው? አንድ ሰው ሃይማኖት አያድንም ካለ ምን ብለን ነው የምናስተምረው? ሃይማኖት ማለት አስተምህሮ ማለት ነው። አስተምህሮ አያድንም ብለው የገደቡ ሰዎች እኮ ናቸው እኒህ ሰዎች። እኛ ሃይማኖት አለን። ሃይማኖታችን ሰለስቱ ስመ አሐዱ እግዚአብሔር ማለት እሱ ትምህርታችን ሃይማኖት እንለዋለን። እነሱ ሲፈልጉ የሆነ ነገር ቢጨምሩ ቢቀንሱ በሕግ አምላክ የሚል የዶግማ ተቆጣጣሪ የለም። ስለሌለ ሁሉም የየራሳቸው አላቸው። ሁሉም የየራሳቸው ጉዟቸውን ይቀጥላሉ ማለት ነው። አሁን የምንናገረው ሁሉ እየጠፋቸው ይመስላችኋል? ለምሳሌ አንድ ቤት ውስጥ ይገቡና ሐሳብ ስትሰጧቸው ሲረዱ ይቆዩና መጨረሻ ላይ ከእውነት ለመሸሸት ሲጥሩ መውጫ ሲያጡ ጥለውት ይጠፋሉ። በቃ ማለት ልክ ነጩን ጥቁር ብለው መሟገት ይጀምራሉ ማለት የሚታየው። እና እነሱን ሳስብ አንድ ነገር ትዝ ይለኛል። ሰውየው ይባላል ዳቦ ጋግረው ስደት ሲሄዱ ለስንቅ ሸክፈው ይዘው 4 ዳቦ ይዘው ይጓዛሉ። እና ከመንገድ አንዱ ባለየ ኑሯል፣ ያኛው ለሆነ ስራ ይሄ ምንድነው አንበሳ መደብ ነው የሚባለው በእኛ በዘመኑ አጠራር ሽንት ቤት ማለት ነው። እና ወደዛ ሲሄድ ይሄኛው የቀረው ይበላዋል ያን ሁለቱን ዳቦ ማለት ነው። እና በልቶት ይሄኛው ተመልሶ ሲመጣ 4 የነበረው 2 ሆኖ ያገኘዋል። አንተ ዳቦውሳ ይለዋል። ይሄው ይለዋል። ሁለቱን ያወጣና 4 ነበር ብዬ አዎ ነበር እንጂ አዲያ 2ቱሳ ይሄው 2ቱ ይሄማ ተው ይቀመጥ ሲለው ይቀመጣል፣ ተው ይቀመጥ ይላል። ደግሞ አብሮት እኮ ይሄን ተው ይቀመጥና 4 ነበር ብዬ ሲለው ነበር እንጂ አዲያ የታል 2ቱ ይሄው 2ቱ ይለዋል። የቀረውን እያወጣ ማለት ነው። የነዚህ ሰዎች ክርክር እንደዚህ አይነት መስሎ ይታየኛል። ምንም ነገር ስትሏቸው ይገለብጡና ይሄ እኮ ነው መጽሐፍ ቅዱሱ ይላሉ። መጽሐፍ ቅዱሱን ስተረጉሙላቸው ሌላ ቦታ ይሄዱና ይወሸቃሉ። ራሳቸው በእጃቸው የያዙትን ሐሳብ እንዴ እነሱ አንድ የሚሆኑት ቅድም እንዳሉት ኦርቶዶክስን ለመቃወም ብቻና ብቻ ሲሆን ነው። ብቻ በቃ በዚህ ይግባባሉ። በቃ ልክ እኒህ ሰዎች ማን መሰላችሁ? ሮማዊው ጲላጦስና አይሁዳዊው ሄሮድስ ማለት እኒህ ሰዎች ናቸው። ሁለቱ አይግባቡም። ለምን ቢባል ቀኝ ግዛት ሀገራቸው ተይዛ ስለነበር በዘመኑ ይሄኛው እንዳስተባባሪ ዝም ብሎ እንደ ተላላኪ ነበር የሚጠቀሙት ሄሮድስን ማለት ነው። ጲላጦስ ግን ለሀገሯ እንደራሲ አድርጎ ቄሳር አምጥቶ አስቀምጦታል። እና አይግባቡም፣ አይዋደዱም። ክርስቶስን ለመስቀል ሲሆን ግን ተግባቡ፣ ተስማምተው አንዱ ገርፎ ጸፍቶ ፈርዶ ሲልክ ያኛው እየተቀበለ በቃ አንተ እንዳወቅ አንተ እንደወደድህ አድርገው ተባብለው ሰቀሉት ማለት ነው። ይሄ ለእከይ ሰጠቢባን ሙንቱ ሲሉ የነበረ ቅድም መላከ ገነት እሱ ነው። በቃ ለክፋትስ ጥበበኞች ናቸው ይላቸዋል ኤርሚያስም ነብዩ። እና ምን ለማለት ነው እኒን ሰዎች ምንድነው? እኔ አንዳንዴ አማርኛም ይጠፋኛል። ምን ብለን እናስተምራቸው? ምንስ ብለን ነው ምን ገልጽላቸው? አሁን ያልተነገረ ጥቅስ የለም። እንደው ጥቅስ እንዳንጠቅስ ተነግሯቸዋል፣ ሰምተውታል። ግን ወደዚህ ለመምጣት ፍላጎት የሌላቸው ናቸው። ቅድም እንደተባለው አንድን የእግዚአብሔር ቃል ያበላሹና
ደግሞ አበላሽተነው ከሆነ እስኪ አስተምሩን ይህ እኮ የእናንተ አስተምሮ ነው ብለው እኛን ከመጠየቅ ይልቅ ራሳቸው ደግሞ ለማስተካከል ይጥራሉ። አሁንም ደግመው ይሰብሩታል። ምክንያቱም አንድ ሰው ከተሳሳተ ስህተቱን ዝም ብሎ ከሚያውቅ ሰው መረዳት አለበት እንጂ ስህተቱን ለራሱ ለመከለስ የሚሞክር ከሆነ ዳግም ስህተት ነው የሚሳሳተው። አንዱ ተጨማሪ ሐሳብ ልናገር፣ ተረትና ምሳሌ ማለት እንደው ለሚገባቸው ከሆነ ቢያንስ በምሳሌ ልንገራቸው። ለነሱ ተረት ነው፣ ግን እኛ ከጌታ አግኝተነው ነው በምሳሌ የምንናገር። አንዱ የተቀለበለበ የልጅ ባል አማቱን አንቺ ይላታል እና ይደነግጥና ውይ አማቴን አንቺ አልኋት አለ። ልብ በሉ፣ አሁንም አንቺ እያላት ነው። ከዚያ ደግሞ ደነገጠና አረ ደገምኋት አለ። ሶስተኛም አንቺ እያላት ነው። ደገምኋት ማለቱ ደግሞ አሁንም አንቺ ነው ማለት እኮ ነው። እና አሁን የሰውዬ አንዴ እንደሳተ ዝም ብሎ አንቱ ማለት ግን እንዴት ነው የሚቻለው ብሎ ከሰው ቢጠይቅ አማጭ የሚባል አለ፣ ያለማምድ ማለት ነው። በዚያ ስርዓት ቢሄድ ራሱን ማስተካከል ይችል ነበረ። ግን ራሱ በራሱ ኦርቶዶክስን እንዲናት ይሉና መልሰው አረ እንዲናት መሰል ይሉና ደግሞ ከቀድሞ ይልቅ ያጠፋታል። አሁንም እንዲናት መሰል ይሉና ደግሞ ይደግማሉ ለግላቸው። ይህ ትክክል አይደለም። ቆሞ ማየት ተገቢ ነው። ነገር ግን እኒህ ሰዎች የትኛዎች ናቸው ያሰኛል እግዚአብሔር በሚያውቅ። እንዲሁ ማን ነው አባታቸው? ሉተር እንዳይል የሉተርን ትምህርት አይቀበሉም። እኔ አንዳንዴ ሉተርን ተቀበሉ እንኳን የሞተው ሉተርን የቆመው ዮናታንን ይቀበላሉ እንዴ? እነሱ ዮጭፋ የሚባለው እንደናሽ ይቀበሉት እንዴ? ገሌ የሚባለው አይቀበሉትም እኮ። ቀለም የሚባለው የሆነን ሰው አይቀበልም። ለግሉ ዝም ብሎ ብድግ ብሎ እኔ ፕሮቴስታንት ነኝ ምመራ በዚህ ነው ብሎ ራሱን ያስቀምጣ ካልኮ ሁሉም ማለት ነው ሁሉም። ለምሳሌ እኔ አሁን ልንገራቸው። አሁን እዚህ መካከል አንድ ሰው ይግባና አቡነ ኤርሚያስ እኮ ቢለይ ለአቡነ ኤርሚያስ ሐሳብ አባቴ እንዲህ ብሎ ተናግረው እስኪያምጠው ቃሉ ላድምጠው ብዬ ከስርዓት የወጣ ንግግር ስለማይናገሩ ቃላቸው ተሳስተው ከሆነ አይ ትክክል አይደለም ይታረማሉ፣ ልክ ከሆኑ ደግሞ ሐሳባቸው ልክ ነው ብዬ ልናገር እችላለሁ። እነሱ እኮ የሚታረመውንም አያርሙም፣ ሰዎችንም አይቀበሉም። በቃ ይሄ ሰው አያስፈልግም ብሎ ለግሉ ማለት ነው። ገና ስንጠራባቸው አትጥራብኝ ይላሉ፣ ቪዲዮ እንዳናመጣ ማለት ነው። አሁን ለምሳሌ የሚሰግዱት አለ አይደል ለመስቀሉ ሰሞኑን የወጣው ይሄን አሁን አንድ ፕሮቴስታንት አግባና ብታሳየው ትክክል አይደለም ይላል። እና እነሱ በተቃውሞ ብቻ የተመሰረ ምንድነው ስነስትና ስናገር አንድ ቀጥተኛ የሆነ ሰውና አንድ ተቃዋሚ የሆነ ሰው እያደረጋችሁ በተራ ወሯል ወይ ትክክል አይደለም። አሁን ይሄ ኦርቶዶክስ ማለት ቀጥተኛ ማለት ነው፣ ፕሮቴስታንት ማለት ተቃዋሚ ማለት ነው። አማርኛ ሳረገው ተበሳጩ። አማርኛ ሲሆን ሐሳቡ ኦርቶዶክስ የሚለው አማርኛ ቀጥታ አንድ ኦርቶዶክሳዊ አንድ ደግሞ ወንጌላዊ አሉ እነሱ። ፕሮቴስታንት ስለሆነ ስማችን ስላሉ አንድ ተቃዋሚ አልሁ። እኔ ደግሞ አንድ ቀጥተኛ የሆናችሁ ሰዎች ተነጋገሩ አሉ። ስለዚህ ልክ ነው ማለት ነው። እና በዚህ የሚኖሩ ናቸው። እና እነዚህን አሁን ከምን ጀምረን እናስተምራቸው? በጣም እኮ ይሄ የሚገርማችሁ ተፍጻሚተ ሰማዕት የምንለው ቅዱስ ጴጥሮስ 3 ደቀ መዛሙርት ነበሩት ይላል። አይ ነገር ያላቸውን አውጦ ለመናገር ነው እንጂ ደቀ መዛሙርት ውስጥ እነዚህ ብቻ ሆነው አይደለም ይልና እለእስክንድሮስ አኪላስና አሪዮስ ይባላሉ ብሎ ይናገራል። እና አሪዮስን አውግዞት ነበረ እና በስሜት ሲያወግዘው መጨረሻ ላይ ሽማግሌ መጣ ማለት ነው። እና ሊመልሰው ብሎ ነው እሱ ሊመልሰው ሽማግሌ ሲመጣ በቃ ነገ ጧት አንጡት አለ። እና ነገ ጧት ሊመልሰው ሲመለከተው እግዚአብሔር በራእይ መጣና ልብሱ የተቀደደ ልብስ ለብሶ አሳየው። ምኑ ሰጠጣ ለልብስከ ልብስን እንዲያርጎ የቀደዳት ማን ነው ብሎ ይጠይቀዋል ማለት ነው። ጠያቂው ማን ነው? ቅዱስ ጴጥሮስ። ተጠያቂው ማን ነው? ኢየሱስ ክርስቶስ ማለት ነው። በራእይ መጥቶ ተገልጾለት እና አሪዮስ ሰጠጣ ለልብስየ ወፈለጠኒ እምአብ አቡየ ወእምሕይወቴ የመንፈስ ቅዱስ ሕይወቴ ከሚሆን መንፈስ ቅዱስ ከባህሪ አባቴ ከአብ ለይቶኛል ብሎ ነገረው ማለት ነው። ከዚያ በኋላ ዳግም እንዳትመልሰው ይህ የማይመለስ እኩይ የማይፈወስ ድውይ ነው ብሎ ነገረው ማለት ነው። እና ጧት ዘውት ሲመጡ ገና አንድ እግሩ ከቤት አንድ እግሩ ከውጭ ሳለ ወወሰከ ግዘተ በዲበ ግዘት ይላል። በውግዘት ላይ ውግዘት ጨማምሮ አወገዘው። አሪዮስ ውጉዝ በሰማይ ወበምድር ብሎ ማለት ነው። ምክንያቱም በሰማይ በምድር የሚያስር የሚፈታ ስልጣን ስለተሰጠው ቅዱስ ጴጥሮስ ምን አለው ማለት ነው? አንተ በሰማይ በምድር የተወገዝክ ነው ብሎ መንግስተ ሰማያትን በሰማይ በምድር ዘጋበት ማለት ነው። የዘጋበትን አካል ሊከፍቱ የጣሩ ግለሰቦች ደግሞ አሉ እንደምታውቋቸው ደግሞ ማለት እና ኪላስ ተቀሰፉ እንጂ አልተጠቀሙበትም እነሱም ቢሆን እና ምን ልል ፈልጌ ነው እኒህን ከማስተማር እንደ ቤተ ክርስቲያን አውግዛ መለየቷም ትልቅነት ሆኖ የማይመለሱ እንዴ እያሳያችኋቸው እያዩት መጽሐፍ ቅዱስን የሚክዱት ያመነ
የተጠመቀ ይድናል። ይህ ብቻ ይበቃም ሊቃውንት? ሌላ ጥቅስ ያስፈልጋል? ያመነ ከዚያ ደግሞ የተጠመቀ ከዚያ ይድናል እያለ እነሱ ግን ያመነ የዳነ ይጠመቃል ይላሉ። የክርስቶስን ቃል የገለበጡ ናቸው የመምህር ኤፍሬምን ድምፅ የሚቀበሉ። እኒህ እኮ በጣም እኔ ወደየት እየሄዱ ምን እያደረጉ እንደሆነ አይታው ምንጭ የላቸውም እኮ ነው የምላችሁ። ኩሪ የሚባል አለ በሀገራችን። ዝናብ ሲጥል ጎርጎድ ካለው መሬት ላይ የሚያርፈው ውሃ ኩሪ ይባላል። እና ስለማይወርድ ጥራትም የለውም፣ ቢጠጡትም ያውካል፣ ሲያዩትም የደፈረሰ ነው መልኩ። እና እኒህ ሰዎች ይህ ዝናብ አሁን ከላይ ምንጭ የለውም የሚወርድለት፣ ከታችም የለበትም የሚሄድበት፣ ባለበት ይቆማል። እኒህ እንደዛ ናቸው። ከላይ ምንጭ የላቸውም። ስማቸው ነው ሉተራውያን እንጂ ሉተርን ትምህርት እኮ አይደለም የሚያስተምሩ። ከላይ ምንጭ የላቸውም፣ ታችም የሚያስረክቡት ትውልድም የለም። ሕፃናትን ለምን ታጠምቃላችሁ ይላሉ። ጥሩ እሺ። እና መጠመቅ ያለበት ማን ነው? ትልቅ ሰው ነው ይሏቸዋል። ጥሩ እሺ። የጴንጤ ሕፃናውን ቢሞት የት ነው የሚገባው? እስከሚያምን ድረስ አገናዝቦ ቢሞት የት ነው የሚገባ ብላችሁ ብትጠይቋቸው ምን እንደሚሏችሁ መሰላችሁ? ለዚያውን ልካው የሆነ መልስ ሊያመጡ ይችላሉ። አይ መንግስተ ሰማያት ነው የሚገባ እንዳይሉን፣ አይ መንግስተ ሰማያት እኮ የሚገባው ያመነ የተጠመቀ ወይም ደግሞ የዳነ ያመነ ነው፣ ያላመነ አይድንም ብላችሁ ስትጠይቋቸው መልሳቸው ምን ይሆናል ማለት ነው? ሕፃናቱ ሲኦል ይገባሉ ስለማይሉ ዝብርብርብርብር ያለ መጨበጫ የሌለው ሐሳብ ያቀርቡላችሁና ደህና ሁኑ ይሏችኋል ማለት ነው። በዛ ውጭ በቃ ልክ ስትገለብጧቸው እንደ ቅድሙ ዳቦ 4 ነበር ብዬ ነበር እንጂ አዲያ 2ቱሳ የሁለቱ ይሄማ ተው ይቀመጥ፣ ካራበን ተው ይቀመጥ፣ በቃ እንዲህ ናቸው እነዚህ ማለት ነው። በቃ መጨበጫ የሌለ እያወቀው ያ ሰውዬ እኮ በልቶታል፣ ዳቦውን ያውቀዋል። እነዚህም እንደዚህ የሆኑ ሰዎች ናቸው ነው የምላቸው። የማይረዱ ሰው በነፍሱ ይቀልዳል እንዴ? ጊዜ እንኳን አይቀለድበትም ብሏል ፈረንጅ አይደል? ጊዜ እንኳን እነዚህ በነፍሳቸው የሚቀልዱ ቀልደኞች ናቸው። ምንም አይነት ዶክት ክርስቶሳዊ አስተምህሮ ሐዋርያታዊ ሂደት የሌላቸው በግል እኛ እኮ እግዚአብሔር ይመስገን እንጂ ክርስቶስ ምስክሬ ነው የምግባር ሕጸጽ ሊኖርብን ይችላል እንጂ ስንዱ እመቤት ኦርቶዶክሳዊት ቤተክርስቲያን የረቀቀች እንዲው በዚች ያጸናን ይህን እምነት ከሚያምኑ አባቶች እንድንወለድ እናቶች እንድንወለድ የፈቀደልንም እግዚአብሔር ይክበር ይመስገንና እስኪ እንዲው ሰከን ባለ አይምሮ እንዲው መመለስ በምትችሉበት መልክ መናገር የምትችሉ ወንድሞች ካላችሁ ቀጥሉ። ለኔ ግን አይታየኝም። እንዲው ለዚህ እነሱ ጥያቄ ሲያነሱ የኛው ትውልድም ለመጽሐፍ ቅዱስ እንግዳ ስለሆነ በየቀኑ እያነሳን እያስታወስን ስንወያይ ዕውቀት እንዲጨብጥ ለትውልዱ ያግዘናል ከማለት በቀር እነሱ ይመጣሉ የሚል ተስፋ የለኝም። በእርግጥ አልፈው አንዳንዶቹ ሳያውቁ የገቡት ሊኖሩ ስለሚችሉ መድከሙ በሕዝቅኤል 3:17 ላይ እንደማነው 17:3 ላይ እንደተጻፈው መድከሙ ኃጢአት ሊሆን አይችልምና እንደዚያ ነው የምለው። ያው አምላክ ይፍቀድልን። ወደ ኋላ የመጣችሁላችሁን ሰላም ብያለሁ። እግዚአብሔር ይስጥልኝ። አሜን አሜን። መምህር ቃሌትን ያሰማልን፣ መንግስተ ሰማያትን ያወርስልን። እንደው በዚህ አጋጣሚ እንደው ይቅርታ አድርጉልኝና መምህራኑና አባቶቼ አሁን መምህር ኤፍሬም ስለ ሕፃናት ጥምቀት አንስተው ሲጠየቁ የሚመልሱትን ነገር ሲያነሱ አንድ ነገር ትዝ አለኝና ራሴ ቤት ገብቼ ላሳያችሁ አሰብኩ። ከዛ ትቀጥሉበታላችሁ። ይሄው እንግዲህ አንድ ልጅ ሲያምን ድረስ እስከ የትኛውም እድሜ ሊሆን ይችላል፣ ብቻ ሲያምን ምንድነው የምንለው? ያ ልጅ እንዴት እንደምንለው ምንድነው እምነቱ ወይም ለጌታ ተሰጠ ምንድነው ነው የምንለው? ያ ልጅ የኔ ልጆች ለጌታ ተሰጠው። የጌታ ልጅ አልሆኑም አልከኝ እኮ። የልጅነት በመሰጠት አይደለም የሚገኘው በማመን ነው። አላመኑም እኮ እስከ ተወሰነ ዓመት አላመኑም። መቼም አያምንም ልጅ። ምክንያቱም አንድ ሰው ሲማር ሲገባው ነው የሚያምነው አይደል? ትምህርት ይቀድማል። የእግዚአብሔር ልጅነት በጥምቀትም አይገኝም፣ ባለማመንም በመሰጠትም አይገኝም፣ በእምነት ነው የሚገኘው። አዎ ያ ልጅ እኮ እስከ ተወሰነ ዓመት ተምሮ እስኪገባው አላመንም አይደል? የትኛው? ይሄ አንድ የፕሮቴስታንት ልጅ ለምሳሌ ተምሮ እስኪያምን ድረስ የእግዚአብሔር ልጅ አልሆነ። ከ7 ዓመት በኋላ ነፍስ ያውቃሉ። አዎ እኮ እስከ 7 ዓመት ምንድን ነው የምንለው ያንን ልጅ? አሁን እኔ ልጄ በኢየሱስ ክርስቶስ አምናለሁ ብለሽ በስለተኛ እንጂ ይነግርሽ ነበር። ያምናሉ። እስከዛስ ድረስ ያለው ለምሳሌ እስከ 7 የሚሆን ምንም ምንድን ነው እምነታችሁ? ምንድን ነው አያምኑም። የክርስቲያን ቤተሰብ ልጆች ናቸው። የማን ልጅ ነው የሚሆነው? የኔ ልጅ ነው። የኔ የአማኝ ክርስቲያን ልጅ ነው ልጄ። እኔ ግን የእግዚአብሔር ልጅ ነኝ። ልጆቼ ግን ገና የክርስቲያን አማኝ የክርስቲያን ልጆች ናቸው። እነሱ ግን ክርስቲያን አይደሉም። የክርስቲያን አማኝ ልጆች ናቸው። አዎ ገባ። የክርስቲያን አማኝ ልጆች ናቸው። በነገራችን ላይ ይሄ ባክግራውንድ ከማዶ የሆነ እንትን አለና ይረብሻችሁ ይሆን ነው? ደህና ነው፣ ይሰማል።
እና እዚህ ላይ በደንብ ትኩረት ሰጣችሁ እንትን እንትሉ ነው መልሱ ሲጠፋበት እኛን ወደ መሳደብ ይመጣል። ቤተክርስቲያን ወደ መሳደብ ይመጣል። ጠያቂው የምትገርም ናት በነገራችን ላይ እንደው በጣም መሸለም ያለባት ናት። አትለቀውም። ከዛ ወደኛ ነው መሳደብ የሚመጣው። በደንብ በትኩረት እዩት። ያላያችሁት ካሁን በፊት ወየ መምህር ከታች ኢዮብ የእግዚአብሔር የልጅ ልጆች እያለ ነው ልጆቹን እንደዛ ነው የመለሰላት። እንደዛ እኮ ነገር ነው እየመለሰ ያለው። የእግዚአብሔር ልጆች ተመልከቱ። የኛ ነገር እውነት ነው። ወይ ጉድ! ለምንድነው ልጆቹ የሚተዉት? ነፍስ ያላወቁ ህጻናት አንቺ ለምንድነው ከቤተሰብ መነጠል ይፈልግሽው? ከቤተሰብ መነጠል ፈልጌ አይደለም ኤርሚዬ። በቃ እንድናወራ ፈልጌ እንጂ ብለሽ ካልሽ አሁን ክርስቲያን አሁን ልጆቼ ያው የሙስሊም ልጆች አይደሉም። እምነታቸው ምንድነው እምነት ተብሎ ቢባል ክርስቲያን ነኝ ብሎ ይልሻል። በአንተ ማለት ነው። እኔ ጌታ ልጅነት አላገኘም። ደጋግሜ ነው እኮ ነገርኩሽ። ምንድን ነው የፈለግሽው? አልገባኝም። አንድ ቃል 3-4 ይመጣል። አንድን ቃል 3-4 ያጠይቅኝ ስላልገባኝ ሌላ አይደለም። ይኸውልህ አሁን የእግዚአብሔር ልጅነትን ልበርስም የእግዚአብሔር ልጅነት መሬት ቆፍሪ፣ ሰማይ ውጭ፣ ደመና ላይ በረሪ። የእግዚአብሔር ልጅነት በቤተሰብ በኩል አይገኝም፣ በእምነት በኩል እንጂ። በርኩበት በኢትዮጵያ ኦርቶዶክስ ታሪክ ራሱ ለሚስቴ ሁሉ ነግሬያታለሁ። እየሰማቻችሁም ነው ማውራት ኤርሚ። አሁን ወደ እኔ ዛሬ አሁን ካሜራ ከፍቼ ማሳያችሁን ከብደህናል። ይባል ልጅ ግን አመጣብህ። የኔ ልጆች እንኳን ሊያነቧቸው ቀርቶ አይደል በእጃቸው አይነቧቸው። የረከሱ መጽሐፍቶች ስለሆኑ በእጃቸው እንዲነኳቸው እንኳን አልፈልግም። እኔ ድንገት ህይወት የቱ ጋር ችግር የለም። አንቺ አይደልሽም ጳጳሱ ቢኖር እናገራለሁ አልኩሽ። አንቺ ኖርሽም ተቀመጥሽም ምንም ችግር የለውም። እነዚህ መጽሐፍቶችን ነው ያልኩት። ጨርስና ልስጥሽ። ችግር የለውም። እኔ ስለ መጽሐፍቶች አንቺን አይደለም የተናገርኩ ያለሁት። አንዴ ስሚኝ እህቴ፣ መጽሐፍቶቹ የረከሱ ቆሻሻ መጽሐፍቶች ናቸው። መጽሐፍቶቹ ነው የተናገርኩት። አንቺም ቢሆን ማይክ ዘግተሽ ለምን ትለኛለሽ ብለሽ ትለኛለሽ። እነዚህ መጽሐፍቶች የረከሱ መጽሐፍቶች ናቸው። ሚዩት አድርጊ እህቴ። አንድ ልጅ እና ቅድም መምህር ጥሩ አድርገው ነበር ያስቀመጡ። ይሄ ነው እንግዲህ ተመልከቱ። መልሱ በዛም በዚህም ተድበሳበሰ። ከዛ ወደ መራጎም ወደ መሳደብ ተገባ ማለት ነው። እና እዛው ገስት ላይ ቁጭ ብላ እኮ አልተመለሰላትም። እና በትክክል ነው ያስቀመጡት ለማለት ነው። እና እንዳው ጳጳሳቱን ቢኖር ምን የሚሉ ሰጣለሁ ወይ መምህር
እኔ ወደ መድረክ ትንሽ ጉባኤ ኖራይ ልገባ ነው። ወደ ግሸን ጉዞ ላይ ትንሽ ሰላሙ ምኑም አስቸጋሪ ሆኖ በዚህ በጋሸና በኩል ነበር ይሄድና መንገድ ላይ ነን። በጸሎት አስቡን። እኔ ልውረድ ወደ ልጆቹን ላወራ እነሱ ጋር። እሺ መምህር ቃልህን ያሰማል ነው እንሰትን ያርሱልን ወይ መድኃኒዓለም ኧረ በመድኃኒዓለም እና እስቲ እዚህ ላይም ኮሜንት ማድረግ ይቻላል። ርዕሱን እንዳትለቁ ወደ እንትኑን ይያ እሺ እንመጣለን። እሺ ቀሲስ ለመስቀል ስግደት ያሬዶ ያንተ ቪዲዮ ነበረ እያሳየን የነበረውና የተሙ ዲያቆን ያሬድ እንኳን ደህና መጡ ብለናል። ሰላም ነው ወይ? እንኳን አደረሰው። እግዚአብሔር ይመስገን። እንኳን አብሮ አደረሰን። አባቶቼ ቡራኪያችሁ ድረሰኝ ውስጥ ይባርኩኝ። እግዚአብሔር ይመስገን። መልካም ባለው ሁላችሁም ብያለሁ። እኔም መንገድ ላይ ነኝ፣ ግን ጥቂት ሀሳብ ልስጥና ከተፈቀደልኝ ይቅርታ። እንግዲህ አባቶቼ ቁጭ ብላችሁ ነው መናገሬ ነው። ትናንት የነበረውን ነገር ኦቨርቪው ልስጥ። መጀመሪያ ትናንት ወይ አንድ ታሪክ ልናገር። እሺ ከዛ በፊት እንዲያውም አንድ በጣም ውብ የሆነች ሴት ልጅ ነበረች እና ደግሞ የሚያፈቅሯት ደግሞ ብዙ ወንዶች አሉ። አንድ ናት እሷ፣ ግን ብዙ የሚያፈቅሯት ወንዶች አሉ እና የሚያፈቅሯት ግን ሲገናኙ ግን ሊገዳደሩ ይደርሳሉ። ሲገናኙ በጣም ሊገዳደሩ ይደርሳሉ እና ለብቻቸው እንዳይገናኙና እንዳያወሩ ስለማይፈልጉ ስለሚደባደቡ ስለሚገዳደሉ ሁሉ ቀን ስለዛች ሴት ሲያወሩ ግን አንድ ይሆናሉ። ስለ መልኳ ሲያደንቁ ወይ ነገር ስለ አካሏ ሲያደንቁ ወይ ደግሞ ሲነቅፉ ግን አንድ ይሆናሉ። ግን ስለ ራሳቸው ካወሩ ግን ድብድብ ይጀመራል። እንግዲህ ገባቸዋል ምን እያልኩ እንደሆነ። ያቺ የሚያፈቅሯት ፕሮቴስታንቶቹ ጎረምሶቹ ናቸው። የሚያፈቅሯት ደግሞ ሴት ተባለችው ደግሞ ኦርቶዶክስ ቤተክርስቲያን ናት። ለኔ በዛ ነው የማየው። እና ያቺ ሴትን ስለዛች ሴት ሲያወሩ ጎረምሶቹ ይዋደዳሉ። ስለዛች ሴት ማውራት ያቆሙ ቀን ግን ጎረምሶቹ ሊገዳደሉ ነው የሚደርሱት። እኔም ቤተክርስቲያንና ፕሮቴስታንት እንደዛ ነው የማያቸው። ስለ ወንጌል አውሩ ከተባለ ስለ ራሳቸው ወንጌል ስለያዙት እምነት ስለያዙት የእምነት መግለጫ አውጡ ከተባለ እርስ በርስ ሊገዳደሩ ይደርሳሉ። አንዱ አንዱን ያወግዛል፣ አንዱ አንዱን አጋንንትን ይላል፣ አንዱ አንዱን አልዳንክም ይላል፣ አንዱ አንዱን ቃቃ ጨዋታን ይላል፣ አንዱ አንዱን የሺህ አጋንንት ያደረበት አገልጋይ ይላል። ብዙ ከዛ ግን ደግሞ ልክ ይሄ ነገር ደግሞ ቀርቶ ስለ ልጅቷ ሲያወሩ ግን ደግሞ ይስማማሉ። ስለ ቤተክርስቲያን ሲያወሩ ገድላቷን ድርሳናቷን ሲይዙ ግን ሁሉም አፍቃሪ ሆነው ይመጣሉ ማለት ነው። ይሄ መሰረት የሌለው ነገር ሲኖር እንደዚህ አይነት ነገር ይመጣል። ቤተክርስቲያንና ፕሮቴስታንትን በዚህ ምድር ላይ በዚህ ዓለም ላይ በዚህ መልኩ ነው የማስቀምጣቸው። ትናንት የነበረውን ነገር ላንሳ። ትናንት የነበረው ነገር ምን ነበረ? በጣም እነዚህ ጎረምሶች ትናንት ተሰበሰቡ ማለት ነው እና የገርማቸው እነዚህ ጎረምሶች ሲሰበሰቡ ልዩነታቸውን ጸጥ ብለው የራሳቸውን ትምህርት ጸጥ ብለው እንዲሁም ጭራሽ የማያምንበትን ትምህርት አንዳንድ ልጆች ወንድሞቻችን የማያምኑትን ትምህርት ትናንት ልክ እንደሚያምኑ ሆነው አምናሉ አይሉም፣ አላምንምም አይሉም፣ ግን ደጋፊ ሆነው መጡ ማለት ነው። በጣም ነበር የሚያስቀው። ራሳቸውን አስተዋውቁ ሲባሉ በጣም ነበር የሚያስቀው በጣም እና በጣም ነው ያዘንኩትም የሳኩትም። ይሄ ሁሉ መጨነቅ ምን አስፈለገ? ይሄ ሁሉ መጨነቅ እንዲሁ በቃ አንድ ነን ለማለት ይሄ ሁሉ ዋጋ መክፈል እንዴ? ኦብቪየስ እኮ አንድ አይደሉም እኮ አንድም ሆነ አቁም በትምህርት አማን ሻሎም ከሌሎቹ ከነ ማናቸው ከነ አኪ ጋር እኩል አይነት አቋምና ትምህርት የለውም ፈጽሞ የለውም። ግን የሚያፈቅሯት ያቺ ልጅ ስላለች በመሃል ቤተክርስቲያን ስላለች አንድ ለመሆን መጡ ማለት ነው። እዛው ትምህርት ላይ ልዩነታቸውን ትንሽ ላስቀምጥ። የመጀመሪያው ስዕላትን በተመለከተ አማን እኛን ማን ሳሉ አላችሁ? የታያችሁት ማርያምን፣ የታያችሁት ጳውሎስን፣ የታያችሁት ክርስቶስን፣ የታያችሁት ማን ሳሉት አላችሁ ይለን ነበረ። ትናንትስ አይ ስዕል ችግር የለውም ያው እንደ ኦርቶዶክስ ግን አናረግም። በጣም እኮ የሚያስቅ ነው። ከዛ ቀጥሎ ያለውስ ስዕልማ ህይወታችን ነው። ደግሞ አንደኛው መጣና ስዕልማ በሆሊ ትራዲሽን በቤተክርስቲያን ታሪክ የተቀበልነው ነው አለ። ደግሞ ጭራሽ አንዱ መጣና ስዕል እንዲያው ምንድነው እንደ ኦርቶዶክስ አናረግም እንጂ ግን ተቀብለነው ይዘን የመጣነው ሆሊ ትራዲሽን ነው አለ ማለት ነው። ሌላ ደግሞ መስቀልቅል መጣ ማለት ነው። ለምሳሌ ሌላ ደግሞ ቅዱስ ተነስቶ ነበረ። ምን የሚል ቅዱስ ዘማርያም ያሳየው በፕሮቴስታንቱም በሉተሪያንና በኢቫንጀሊካሎች በአንግሊካን ተቀባይነት ያለው ቅዱስ አለ። ከመቤታችን ከስዕሏ ከጡቷ ወተት የጠጣ ኦኬ። ምን ሲሉ ነበር? እንደዚህ የሚባል ሰው የለም፣ የእናንተ ተረት ነው፣ ፈጥራችሁ ነው፣ እኛ እንደዚህ ነገር የለም በእኛ ዘንድ። ኦኬ ትናንትስ
አለ ሰውየው ተባለ ትናንት። ያ ቅዱስ አባት አለ ተባለ። አዎ ቅዱስ አባታችን ነው ተባለ። አዎ በቤተክርስቲያናችን በጣም ተቀባይነት ያለው አባት ነው። እንደውም በጣም ብዙ ነገር የሰራ ብዙ ክብር ያለው ቅዱስ አባቱ ተባለ። ግን አይ በቃ የወተቱ ታሪክ ግን ከስዕሏ የሚለው ግን እሱ ላይ አንቀበልም። ምክንያቱም ያልተረጋገጠ ነገር አለ ተብሏል እንደዚህ። ግን ያልተረጋገጠ ነገር ስለሆነ በቃ እሱን አንቀበልም። ግንስ ያ ቅዱስ ግን በህይወት አለ ተቀባይነት አለው አሉ። እዛው ቁጭ ካሉት ውስጥ እኮ ያ ቅዱስ እኮ የለም ሲሉ ነበር እኮ። እንዲህ የሚባል ሰው የለም እንዲህ የሚባል ነገር የለም ሲባል ነበር እኮ። ባለፈው እኛ ስንገናኝ አንድ ልብ አንድ ቃሉን የተገናኘ ነው ያወራ ነው እግዚአብሔር በሚያውቀው ሳንዘጋጅ። እንዲሁም ልንገራችሁ እኔ ቢኒ ደውሎ ያሬድ ዛሬ ፕሮግራም አለ ሲለኝ እሺ ብዬ ነው የገባሁት። ከዘማርያም ጋር አላወራውም፣ ከታላቁ ጋር አላወራውም፣ ከማንም ጋር አላወራንም። በቃ ዛሬ ጉባኤ አለ ግቡ እንዳትቀሩ ተባባልን አለቀ። ግን አንድ ልብ አንድ ቃል ስለነበርን አንድ አቋም ይዘን ተናገርን። በእኛ መሀል ስለ ስዕላት የትምህርት ልዩነት የለም። ትናንት የተሰበሰቡ ወንድሞች መሀል ግን ምንም ስዕላትን ፈጽሞ የማይቀበላል፣ የሚፈራል፣ የሚጠየፋል። ትናንት ግን ያው የሚያፈቅሯት ልጅ ስላለች ሁሉም አንድ ሆኖ ለመናገር ሲሞክሩ አየው። ይሄ በጣም የሚያስቅ ነው። ሌላው ቅድም ያሳያችሁት ቪዲዮ ላይ ማንም ሰው ገብቶ ሆሊ ክሮስ ቬኔሬሽን ብሎ ቢጽፍ ደግሞ አለው ሆሊ ክሮስ ቬኔሬሽን ኢን ሉተሪያን ቸርች ወይም ኢን ኢቫንጀሊካል እና ይሄ አንግሊካን ብሎ ቢጽፍ ዝርግፍ ያደርግለታል። የመስቀሉ የቅዱስ መስቀል ነው እንደሚለው የቅዱስ መስቀል የክብር ቀን ተብሎ እኮ ነው። ቅዱስ መስቀል የሚከበርበት ቀን ተብሎ እኮ የተቀመጠው። ይሄ በሉተሪያን ትራዲሽን ያለ ነው። የቅዱስ መስቀል ቀን አላቸው የሚከበር ቬኔሬት የሚደረግበት ሆሊ ክሮስ ነው የሚለው ቅዱስ መስቀል የሚከበርበት ቀን ነው የሚለው። ለዚህ ነው ያያችሁት አንዳንዱ አበባ ያስቀምጥለታል። ጭራሽ እነዛማ መሬት ላይ ያስቀምጠው ነው መሬት ላይ ያስቀምጠው። እነዛ አትላንታ ነው ያሉት መሬት ላይ ያስቀምጡት። አይታችሁ ከሆነ እነሱ አትላንታ ነው ያሉት የሉተሪያን ቸርች ናቸው። መሬት ላይ ያስቀምጠው ነው አበባ የሚደረድሩለት። ምን እያደረጉ ቬኔሬት እያደረጉ እያከበሩ። የሚገርመው ነገር እኛ ያንን ሲያደርጉ አምልኮ ነው እኮ አንልም። በጣም የሚያስቀኝ ነገር ደግሞ ይሄ ነው። እኛ ሉተሪያንና መካኒስቶች ይሄን ሲያደርጉ ወደ መስቀል ፊት ዞሮ ሲጸልዩ ዕጣን ሲያጥኑ አልታሩን መስቀሉ ያለበት አካባቢ ዕጣን ሲያጥኑ እነዚህ ያመለኩ ነው አምልኮ ነው አላልንም እኛ። ምክንያቱም ምን እየሆነ እንደሆነ ስለሚገባን የራሳቸው ግን በጌታ አንድነን የሚሏቸው ግን እነ ሙሉ ወንጌል እነ ቃለ ሕይወት እኛ ስናደርገው አምልኮ ጣዖት ሆነ። የእነሱ ወንድሞች ሲያደርጉት ጸጥ፣ እኛ እነሱ ሲያደርጉት እንረዳለን። አሃ ይሄ እኮ እንዲህ ለማድረግ ፈልገው ነው ብለን በትራዲሽን በቅዱስ ፊት በቤተክርስቲያን ታሪክ መዘናን አይተን ቬኔሬት እያደረጉ ነው ክብር እየሰጡ ነው ብለን እንረዳለን። ፕሮቴስታንቷ ላይ መጣና ደግሞ ይላል እኛን አምልኮ ነው ይላል ማለት አምልኮ ጣዖት አምልኮ እንጨት ይላል። ኦኬ ቅድም እጃቸውን እንጨቱ መስቀሉ እንጨት ላይ ያረጉ ጸሎት ያረጉ በደንብ እንደው ሙሉን ብታዩት የሚያለቅሱም አሉ። እጃቸውን መስቀሉ ላይ አድርገው እያለቀሱ ባልና ሚስት ከሆኑ እጅ ለእጅ ተያይዘው አንድ ላይ ሆኖ ነው መስቀሉ ላይ እጃቸውን የሚያደርጉት።
ቅድም ያያችሁት እሱ ነው። ባልና ሚስት ከሆኑ አንድ ላይ እጃቸውን ያደርጉና አንድ ላይ ያደርጋሉ። ሲንግል ሰዎች ደግሞ እንደዚህ ከሆኑ ደግሞ እጃቸውን መስቀሉ ላይ ያደርጉ። ይሄ የመስቀል የቅዱስ መስቀል ቀን ነው ማለት ነው። ስለዚህ በመስቀሉ ላይ እጃቸውን ያደርጉ ጸሎት ያደርጋሉ። አበባ ያስቀምጡት ደግሞ ጭራሽ እያለቀሱም አበባውን እያስቀመጡ እያለቀሱ ጸሎት እያደረጉ ነው የሚነሱት። ይሄ ምንድን ነው? እኛ ስናደርገው እንጨት አምላኪ ተባልን። እነሱ ሲያደርጉት ግን ወይ መልስ የለም ወይ ጸጥ ነው ወይ ደግሞ እንዳትናገሩ፣ በዚህ ልዩነት ላይ ማድናችሁም ዝም በሉ የሚል አይነት ነገር ነው። እንዲሁም ሊያስቆሙን በመንፈለጉ ማለት ነው የኦርቶዶክስ ስዕላትን እውነት የምታደርገው መካነ ኢየሱስ ናት እንዴ? የኦርቶዶክስን ስዕላትና ሌሎችን ነገሮች እውነት የሚያደርገው መካነ ኢየሱስና ሉተራን ናቸው እንዴ አሉ። እቺ ምንድናት ማለት ነው? መልስ ጠፍቷል ማለት ነው። አያችሁ፣ ስራ ሰርተናል ማለት ነው። ምክንያቱም ምን አደረጉ ማለት ነው? መልስ ስለጠፋ የነ መካነ ኢየሱስ የነ ሉተራን ያ ነገር ይሄ ከስዕል ጋር የተያዘው ከመስቀል ጋር የተያዘው ነገር እንዳይነሳ ስለሚፈልጉ አይ በቃ ራሳችሁን ችላችሁ መልሷሉ። ስለዚህ ይሄንን በደንብ እንድታስተውሉ ትፈልጋለሁ። በደንብ ስራ ሰርተናል። ባይዘዌ ስራ ስለሰራን ነው እየጨነቃችኋለሁ። ስራ ሰርተን ስለሰራን ነው መተው ኧረ እኛም ስዕላችን እናስረዳ እኛም ስዕላችን። ምክንያቱም ዝም ነበረ እስካሁን፣ ጸጥ ነበረ እስካሁን። እንዲሁም ብዙ ሰው የማያውቀውን ነገር እያወቀ ነው። እንዴ እንደዚህ አይነት ስዕል አለ እንዴ? ለምሳሌ ባለፈ አሳየሁት አለ ዲያቆን ሚካኤል የሚባለው ቅዱስ ዲያቆን ሚካኤል የተባለው ኤርሚያስ የደነበረ ዝንጀሮ ይመስላል ያለው ማለት ነው። ኦኬ ስዕሎቹ ላይ ኤርሚያስ ሙድ ነው የሚይዘው፣ ይቀልዳል፣ በደንብ ያሾፋል። አሁን አንድ ሉተራን አምጥቼ ግን ይሄን ሰው ልክ ኤርሚያስ በተናገረው ልክ የደነበረ ዝንጀሮ በለው ብሎ አይለው። ኤርሚያስ የደነበረ ዝንጀሮ ብሎ ነው የጠራው ያንን ሰው። ኦኬ ሉተሪያን ግን ስዕላቶቻቸውን ቅዱስ ብሎ ይጠራሉ። ሲስሉም ራሱ የቅዱስ እገሌ ያሉ ነው የሚስሉት። ኦኬ ቬነሪቲ ያደረጉ ነው ባይዘው ገና ስዕሉ ሲጀመር ራሱ ቅዱስ እገሌ ብለው መጽሐፍ መሰየም ከጀመሩኮ ቬነሪቲ እኮ ያደረጉ ነው፣ ያከበሩ ነው ባይዘው። ምክንያቱም ምን ብለዋል? ቅዱስ ብለው ጠርቶታል። የቅዱሱን ስዕል እያስቀመጡ ነው። ሰው እርስ በርስ የማይዋደዱና የማይታመኑ ሰዎች ግን ያው ቤተክርስቲያኗ ላይ ሲሆን ግን አንድ ይሆናሉ። ላጠቃልል ሐሳቤ እኔ እንዲሁም ዲስከሽን ቢሆን ደስ የሚለኝ ከዚህ በኋላ ዲቤት ከገባንም ውይይት ካደረግንም ከሉተሪያንና ከመካነ ኢየሱስ ጋር ብናደርግ ደስ ይለኛል። እውነቱን ለመናገር አንደኛ መጽሐፍ ቅዱስ ብቻ አማኝ አይደሉም። ትራዲሽን አላቸው። አባቶችን ይቀበላሉ። አባቶችን ሪፈር ያደርጋሉ። ትናንት እንዲሁም ምን አሉ ሉተሪያኖቹ? እኛ ሪፎርመር የካቶሊክ ሪፎርመር ነን ያሉት። በደንብ ቃሉን ደግሟል። ምንድን ነው ያሉት? የካቶሊክ ሪፎርመር ነን። ሪፎርሚንግ ማለት ሁሉ ነገር መለወጥ አይደለም። ባይዘው የሆነ ለምሳሌ 100 ነገር ቢኖር ከመቶ ውስጥ ወይ 20ውን ወይ 30ውን መቀየር፣ ሌላውን ግን መቀበል ነው። ቼንጂንግ አይደለም፣ ሪፎርሚንግ ነው የተባለው። ቼንጂንግ ከሆነ እንዳለ ማጥፋት ነው። ሪፎርሚንግ ግን የሚቀበሉት ነገር አለ፣ ከዛ መውጣት አይፈልጉም፣ እዛው ሆነው ማደስ ነው ፍላጎታቸው የነበረው። እኛ ሉተሪያን ሪፎርመር ነን የካቶሊክ ሪፎርመር ነን ካሉ ምን ይቀበላሉ ማለት ነው? የካቶሊክ ትምህርት የሚቀበሉት አለ ማለት ነው። ትራዲሽን ይቀበላሉ፣ ከሳክራመንት ጋር ያለው ነገር ይቀበላሉ ማለት ነው። ስለዚህ ከነዚህ ጋር ብናወራ እኮ ነው የሚሻለው። ስዕላት አሏቸው፣ መስቀል አላቸው፣ ስታቸው አላቸው፣ ቬኔሬሽን ዴይ አላቸው ለእያንዳንዱ ለነዚህ ለስዕላትም ለስታቹ የሚያደርጉት ቬኔሬሽን ዴይ አለ። ኦኬ አሳይን አድርገዋል ቀኖች። ባይዘወይ ቤት ብኖር ኖሮ አሳያችሁ ነበረ። ከጃንዋሪ እስከ ዲሴምበር ድረስ እያንዳንዱ ወራት በቅዱሳን ስም ተሰይሟል። አሁን ይሄን ነው እነ ቃለ ሕይወት የሚቀበሉት? የትኛው ቃለ ሕይወት ታማኝ ነው እያንዳንዱን ወራት በቅዱሳን ስም የሰየመ? እኛ ስንሰይም ቀናቱ ለኢየሱስ ናቸው ይሉናል። ሉተሪያን እኮ በቅዱሳን ስም ቀን አላቸው። እያንዳንዱ ወራት 12ቱም ወራት በተለያየ ቅዱሳን ቀኖቹ ራሳቸው። የሉተሪያን ሰርቪስ የሚባል ወረቀት እንትን አለ፣ መጽሐፍ አለ፣ ሊትረጂ አለ፣ የቅዳሴያቸው እንዳለ ጠቅላላ ስርዓት ያለበት። እንደዛ ላይ እኮ የማይነሱ እኮ ቅዱሳን የሉ። ስማቸው የጠራ እኮ ይነሳሉ። ሙሉ ወንጌል ነው የምታረገው፣ ቃለ ሕይወት ናት የምታረገው፣ አያረጉትም።
ስለዚህ እኔ መሰረት ካላቸው እንዲሁም ትራዲሽን ሊያወሩን ስለሚችሉ ወደ ጥንቷ ቤተክርስቲያን ሄደው አባቶችን ሄደው እንዲሁ ሊሟገቱን ወደሚችሉ ለምሳሌ ማዕጠንት ከትራዲሽን አንፃር፣ ስዕላት ከትራዲሽን ከቅዱስ ትውፊት ከቤተክርስቲያን ታሪክ አንፃር ኦኬ፣ ቅዱስ ቁርባን፣ ጥምቀት፣ እነዚህ የሳክራመንት የሚስጥራት ከቅዱስ ትውፊት ከጥንቷ ቤተክርስቲያን አንፃር ከአባቶች ትምህርት አንፃር ሊያወሩን የሚችሉት መካነ ኢየሱስና ሉተራን ናቸው። ሌሎቹ ጋር የለም። ሌሎቹ እስከነጭራሹ አይቀበሉም፣ ምንም ነገር አይቀበሉም። እንዲሁም በጣም ጊዜያችን ያባከነ እውነቱን ለመናገር ትናንት የተረዳሁት ነገር። ስለዚህ እንዲሁም እኛ የምንለውን ነገር እንዲሁም እንዲያስረዱልን ማድረግ ያለብን መካነ ኢየሱስና ሉተራን ለነ ቃለ ሕይወት ለነ ሙሉ ወንጌል ቢያስረዱት ነው። ምክንያቱም እኛ ስንናገሩ አይቀበሉም። ለምሳሌ ስዕላት ምን ነበረ እስከ ቅርብ ጊዜ የምንባለው? ይኸው ክርስቲያኖች ምስክሮች ነን። ምን ስዕል መሳል በራሱ ጣዖት ነው። በቃ ስዕል ማንሳሉ አላችሁ። ማናየ ማርያምን፣ ማናየ እስጢፋኖስን፣ ማናየ ጳውሎስን፣ ማናየ ሙሴን፣ ማናየ ክርስቶስን ነበር አይደል የሚሉ ሁሉም ተስማምተው ኦኬ። አሁን ላይ ምን ላይ ደረሱ? አይ ስዕል እኮ መሳል ችግር የለውም ተባለ። ደግሞ አሁን ስዕል መሳል ችግር የለውም ለትምህርት እኮ ይሳላሉ። ኦኬ ለትምህርት ይሳላሉ። በፊት እስከነጨራሹ ማንሳሉ አላችሁ ነበር። አምጣ መጽሐፍ ቅዱስ ማስረጃ አምጣ፣ ጳውሎስ እንሳል የሚል ማርያም እንሳል የሚል አምጣ ነበር የነበረው። አሁን ምን ሆነ? ሲያዩት የማያዋጣ ነገር ነው። ስለዚህ ምን አደረጉ ማለት ነው? ቃለ ሕይወት የማትስማምበትን ሙሉ ወንጌል የማይስማሙበትን ነገር አመኑልን። ምን ብለው? ስዕላት እኮ መሳል ችግር የለውም ብለው ማለት ነው። ስዕል ግን አይጠቀሙም እኮ የሚገርመው። ችግር የለውም የሚሉ ስዕል ይጠቀማሉ። እነ መካነ ኢየሱስ እነ ሉተራን። ሙሉ ወንጌልና ቃለ ሕይወት ግን አይጠቀሙም። ግን ለመስማማትና እንዲያው በቃ ለመሻፈን ነገሩን ችግር የለውም ማለት ጀመሩ ማለት ነው። ይሄ የፕሮቴስታንት በጣም በቃ ይሄ የባህሪ ነው። ባይዘው የሆነ ነገር ክህደት ለመናገር ይሞከራል። የማያውቅ ሰው ከተገኘ በክህደቱ ይቀጥላል። የሚያውቅ ሰው ሆኖ ግን መልስ ከተመለሰ ድጋሚ ደግሞ እዛው መልስ ላይ ደግሞ አይ እንዲህ ከሆነማ ኦኬ እንዲስ ይባላል ማለት ነው። ይሄ በጣም በቃ የፕሮቴስታንት ትልቁ መገለጫ ባህሪ ነው። ስለዚህ ከእኛ የምንናገረው ነገር አይገስ ሉተሪያንና መካነ ኢየሱሶች መልሰው ለሙሉ ወንጌል ለቃለ ሕይወት ቢያስረዱ አይ ቲንክ ይሰሟቸዋል፣ እኛን ስለማይሰሙ። ግን ውይይት ከተባለ ግን እንደኔ ከሉተሪያንና ከመካነ ኢየሱስ ጋር ሆፕፉሊ ከቴዲ ቤት ድጋሚ እንገናኛለን ብዬ አስባለሁ። ስንገናኝ እንግዲህ በሆሊ ትራዲሽን እናወራለን ማለት ነው። ስዕላት በቅዱስ ታሪክ በቤተክርስቲያን ታሪክ ኦኬ፣ መስቀል በቤተክርስቲያን ታሪክ፣ ማዕጠንት በቤተክርስቲያን ታሪክ፣ ቅዱስ ቁርባን በቤተክርስቲያን ታሪክ፣ ጥምቀት በቤተክርስቲያን በአባቶች ትምህርት እያደረግን የበሰለና ትክክለኛዋን የሆነችን የጥንቷን ቤተክርስቲያን ፈልጎ የሚያገኘን ዲስከሽን እኛ አግኝተና ብለን እናምናለን። ሌሎቹ ግን ለማሳየት ነው እና በዚህ መልኩ እናደርጋለን። የመጨረሻው ቀሲስ ኪሮስ ላይ ውሸት ተዋሽቶ ነበረ። እሱን አሳይታችሁ ከሆነ አላቅም። ቀሲስ ኪሮስ ያላሉትን አሉ ተብሎ ቆርጦ ሀሳባቸውን ምን ብለው ነበረ? ቀሲስ ኪሮስ እናንተ የገላትያ ሰዎች ክርስቶስ በፊታችሁ እንደተሰቀለ ተስሎ ነበረ እንዳታስተውሉ አዚም ያደረገባችሁ ማን ነው የሚለውን ወንድማችን ምን አደረገው? ሲያብራሩት አዎ ተስሎ ነበረ የሚለው አቆመ ማለት ነው። ከዛ ምን አደረገ? ይኸው ቀሲስ ኪሮስ እኮ ለገላትያ ሰዎች ቅዱስ ጳውሎስ ስዕል ስሎ የክርስቶስን ስቅለት ስሎ ይኸው ልክ እንደሰጣቸው አድርጎ እንደዚህ ነው ያሉት ቀሲስ። እንደ ይሄ ሁሉ ውሸት ለምን አስፈለገ? እና እሱንም አስቀምጫለሁ ሙሉውን የእሳቸውን ትምህርት። እሳቸው ምንድን ነው ያሉት? በውስጣችሁ በትምህርቱ የተነሳ ከምነግራችሁ ቃል የተነሳ ኦልሬዲ በልቦናችሁ በአእምሯችሁ ሁሉ ክርስቶስ እንደተሰቀለ ሆኖ ካሁን ተሰቀለ ብለው ስላስተማሩ እንደተሰቀለ ሆኖ በአይነ ልቦናችሁ በህሊናችሁ ተስሏል። ያ ስዕል አለ፣ ያ ኢሜጅ አለ። ለምሳሌ ዛሬ ስለ ክርስቶስ መከራ ተቀበለ፣ ተገረፈ፣ ተሰቀለ ስል ሁላችንም የምንስለው ስዕል አለ አይደል? የምንስለው ስዕል አለ ወደ ህሊናችን ይመጣ። ያንን ነው እንጂ ያሉት ቅዱስ ጳውሎስ ስዕል ስሎ ቀለምን አደባልቆ ሸራ ወጥሮ ሳላ አሉ ቀሲስ ኪሮስ ስሎ ሰጣቸው አለ አላሉ። እና እንደዚህ አይነት በጣም የሚያሳዝን ውሸት የነበረበት ነው። አረዘምኩ፣ ይቅርታ። እግዚአብሔር ይስጥልኝ። ዲያቆን ክርስቶፈር ሳይንስ ስለመቻቹልን እናመሰግናለን። አሜን አሜን። ዲያቆን ያሬድ አረዘመም፣ ቃሉን ያሰማልን፣ መንግስታትን ያወርስልን፣ እግዚአብሔር አምላክ በእድሜው ጸጋ ይጠብቅልን። እውነት ነው። እውነት ለመናገር እነሱ ጋር ያለውን የቤት ስራ በግልጽ ለመወያየት ለመማማር ቢሞክሩ ለእኛም ይቀል ነበር እና በብዙ ነገር ነው የሚለያዩት፣ እርስ በርሳቸው ይታወቃል። ብዙ ተባዙ ምድርን ሙላት የተባለው ለእነሱ ቤተ እምነት ክፍልፋይ ሁሉ እስኪመስል ድረስ
ህዳሩ ግን አንድ ጌታ እንዳይመታ አንዲት ጥምቀት ነው የሚለው። ግን እነሱ የድርጅት አበዛዝ አስመስለውት 47,000 እና አገር ቤትም እንግዲህ ሲታይ እንደዛ ነው። በነገራችን ላይ እንዳጋጣሚ ትናንት ነው መቼ ነው የሆነ ቤት ላይ ብቅ ብለን በነበርንበት ጊዜ አንድ ወንድማችን እንደው እንደዛ ሲያደክማችሁ ብሎ ከዛ በኋላ ስለ ጥምቀት የሆነ ነገር ስናነሳ ጥምቀት ለኃጢአት ስርየት ለመዳን የሚለው ነው የክርስቶስ ትምህርት ወይስ ደግሞ ጥምቀት ለኃጢአት ስርየት ወይም ለመዳን አይደለም የሚለው ነው ስንለው፣ መጀመሪያ ጥምቀት ለኃጢአት ስርየት አይደለም የሚለው ነው የክርስቶስ ትምህርት አለ። የክርስቶስን ትምህርት የማይቀበል ደግሞ ያልዳነ ነው አለ። ከዛ ደግሞ መልሶ ሲያስበው እዛው ላይ አቋሙን ቀየረ። ቅድም ቀሲስም ናቸው ወይስ መምህር ሲል ከሁለቱ ብቻ አንዳችሁ ስታነሱት ነበረ። ከዛ ቀጠለና ሁለቱም የክርስቶስ ትምህርት አይደለም ማለት ነው። እና የተምታታ ነገር ነው ያለው። ለምን ገባው? ስለዚህ የዳነና ያልዳነ አንድ ላይ አንድነን ማለት ይችላል ወይ የሚል ቀጣይ ጥያቄ ሊመጣ ስለሆነ ያለው አማራጭ የነበረው ሁለቱም የክርስቶስ ትምህርት አይደለም ብሎ ማምለጥ ነበረና ማምለጥ ግን እንደዛ ሆኖ ይቻላል ወይ? እሱ ሌላ ጥያቄ ነው። አይቻልም። እና እዛ ጋር ያላቸው ልዩነት ይታወቃል። ግን ምንድነው ይሄ ወንጌላውያን ህብረት የሚባል አለ አይደለ? ፍቅር ይቅደም፣ በቃ ምንም በልምን በቃ ዝም ብለህ ፍቅር ይቅደም፣ እኛ አንድ ነን እንበል፣ ዝም ብለን ለመዋደድ እንሞክር፣ ውበታችን ምንድነው ልዩነታችን ውበታችን፣ ከዛ ግን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዝመት አይነት ነገር ትእዛዝም ሲሰጣቸው ብዙ ጊዜ እንመለከታለን። የቅርብ ጊዜ ትዝታ መካነ ኢየሱስ ሉተራውያን እነሱ በጥምቀትማ ነው አትምጡብን፣ ጥምቀት ይቤዣል፣ ጥምቀት ለድነት ነው፣ ለኃጢአት ስርየት ነው፣ እንዴት ጭራሽ እኛን አልዳናችሁም እንዴት ትሉናላችሁ? ጴንጤቆስጤዎች አልዳናችሁም ስላሏቸው ማለት ነው እንደነ ቀለም ያሉት የሚል ስጋና ደሙን በተመለከተ እንደዛው ትልቁ ልዩነታችን እሱ ነው። እኛ እንዲያውም ዝም ብለናል ታገሰናል የሚል ነገር አጻፋ ሲመልሱ በኋላ መግለጫ ተሰጠ። በሉ ፍቅር ይቅደም፣ ግድ የለም ይሄ የትምህርት ልዩነት እንዳለ አይኑን ያፈጠጠ ጥርሱን ያገጠጠ እናንተ ዝም ብላችሁ አሁንም ተጫዋቱ አይነት ነገር ተባሉ። ዝም አሉ ማለት ነውና